ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። እንዴት ዋላችሁ? ዛሬ ያው ደመናማና ዝናባማ ነው፣ ግን በመንፈሱ እግዚአብሔር ያሞቀናል ብዬ አምናለሁ። እዚህ አሜን። እግዚአብሔር በመካከላችን አለ። ታንኪዩ ስለመጣችሁ፣ በጣም ይህንን ሁሉ ጥሳችሁ መገኘት ስለሆነላችሁ በጣም አድርገን እናመሰግናለን። እግዚአብሔር አለ በመካከላችን፣ ደግሞ ይባርከናል፣ እያስተማረን ነው፣ እያስታጠቀን ነው። ስለ ጸጋ ስጦታዎች ነው እየተማረን ያለ ነው እና ልባችሁን ለማነሳሳት ያህል እግዚአብሔር የሚሰራ አምላክ ነው። ዛሬም አለ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። እሱ አይለወጥም። የአባቶቻችን አምላክ ዛሬም የኛ አምላክ ነው እና ወጣቶቹን በጣም ላደፋፍራችሁ ፈልጋለሁ። ዛሬም እግዚአብሔር ይሰራል እና የጥንት ታሪክ ብቻ እያወራ እንድንኖር እግዚአብሔር አይፈልግም። ደግሞ ታሪክ ሰሪዎች እንድንሆን እግዚአብሔር ይፈልጋል እና በመንፈስ ቅዱስ ይሄ የመንፈስ ቅዱስና የጸጋ ስጦታዎች ነገር እግዚአብሔር በሙላት እንዲጠቀምብኝ ይፈልጋለሁ ለሚሉ ሰዎች ነው። ለማሰላችሁ የልብ መዘጋጀት ከሰው ነው፣ የምላስ መልስ ደግሞ ከእግዚአብሔር ነው እና ኦርዲነሪ ላይፍ ኖረው ማለፍ እኮ ይቻላል። የቤተክርስቲያን ተከታታይ ሆናችሁ ማለፍ ትችላላችሁ ከፈለጋችሁ። I don't think እግዚአብሔር የጠራን ለሱ አይመስለኝም። ህይወት እንዲሆንላቸው ደግሞ ምን እንዲሆን እንዲበዛላቸው ህይወት አብዣ አምላክ ነው የምናመልከው። ህይወት የሚያበዛ አምላክ፣ ትንሿን ነገር ወስዶ መልቲፕላይ የሚያደርግ አምላክ ነው እና ኦን ዘ ዲፌንሲቭ ሆነን እንዳንኖር ነው ሁልጊዜ። እንደምንም ብዬ በቃ መንግስተ ሰማያት እገባለሁ ሳይሆን አገልግለነው ነው የምናልፈው። አገልግለነው ፍሬ አፍርተን ፍሬ እንድናፈራ ነው እግዚአብሔር የጠራን። ያንን ኤክስፔክቴሽን እግዚአብሔር እንዲሰጠን በጣም መጸለይ ማሰብ ያስፈልጋል። ዛሬ ክፍል 2 እንቀጥላለን ማለት ነው። ላስት ዊክ የጀመርነውን አጭር ጸሎት ጸልየን እንጀምር። እየጸለይን እንዲሁ አሁን ልንጸልይ ስንል በልቤ ውስጥ ያለው የእግዚአብሔር ቃል አነብላችኋለሁ። በጸሎት መንፈስ ሆነን ቅዱስ ጳውሎስ ለቆሮንቶስ ምዕመናን የሚነግራቸው ማለት ነው። ባለፈው ሳምንት በትምህርታችን ውስጥ ትንሽ ላነሳው ሞክሬ ነበር። ወገኖቼ ለኔ አይደለም ብላችሁ እንዳታስቡ፣ ይሄ ነገር ለኔ አይደለም እንዳትሉ፣ ድካማችሁን እየቆጠራችሁ በህይወታችሁ ያሉ ነገሮችን እየቆጠራችሁ ለኔ አይደለም እንዳትሉ። እግዚአብሔር ስራችን መዝኖ የሚሰጥ አምላክ አይደለም። የጸጋ ናቸው፣ በጸጋው ነው የሚሰጠው። እግዚአብሔር ሊጠቀምብህ ይችላል ነው መልእክቴ። እግዚአብሔር ሊጠቀምባችሁ ይችላልና ሐዋርያው ቅዱስ ጳውሎስ እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 1 ላይ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ስለእናንተ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጎድልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ተመስገን ጌታችን ሆይ፣ ራስህን ተማምነ ስለጠራህን፣ ጸጋህን ተማምነ ስለጠራህን እናመሰግንሃለን። እግዚአብሔር አምላክ ሆይ፣ እኔ ዛሬ ምሽት የምጸልየው ጌታ እግዚአብሔር ሆይ ለኔ አይደለም በዚህ ድካሜ ምክንያት ብለው ለሚያስቡ እግዚአብሔር ሆይ ለእንደኛ አይነት ደካማ መሆኑ እንዲታየን መጠማት እንድንችል ጸጋን እንድትሰጠን እጸልያለሁ። አቤቱ ጌታ እግዚአብሔር ሆይ ዛሬም እንድትናገረን እንጸልያለን። እግዚአብሔር አባታችን የጥንቱን እምነት የአባቶቻችንን እምነት እግዚአብሔር ሆይ በቅዱሳት መጽሐፍ ተጽፎ የምናገኘውን የምንገረምበትን እምነት
እግዚአብሔር ሆይ ሪስቶር የምታረግበት ጊዜ እንዲሆን እንጸልያለን። አድሰን እግዚአብሔር አምላካችን ሆይ ወደ አንተ መልሰን እኛም እንመለሳለን ተብሎ በቃልህ እንደተጻፈ መልሰን አድሰን ሪቫይቭ አድርገን ጌታችን ሆይ በቤተ ክርስቲያን በዘመናችን በመካከላችን ስትሰራ የምናይበት ዘመን እንዲሆን እንጸልያለን። ለአንተ ክብር ስምህ ከፍ እንዲል ሰዎች እንዲድኑ እግዚአብሔር አምላካችን ሆይ በኃይል የምትገለጥበት ዘመን እንዲሆን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። ትንሽ ሪፍሬሽ ላርጋችሁ ያለፈውን ሳምንት እንደን ደግሞ በዚህ ሳምንት ዋና ዝርዝር ነገሮችን ልነግራችሁ ሞክራለሁ። በዝርዝር የጸጋ ስጦታዎችን ለመማር በጣም አስቸጋሪ ነው። በጣም ብዙ ናቸው ባለፈው ሳምንት እንዳያችሁት። ግን አትሊስት ዋና ኮንሴፕቶችን እንድንጨብጥ ነው የማስበው። ባለፈው ሳምንት ያየነው ነገር የጸጋ ስጦታዎችን በተመለከተ የትምህርተ መንፈስ ቅዱስ አካል ነው። ይሄ ላለፉት ብዙ ወራት እየተማርን ያለነው ነገር ነው። ያው ታውቃላችሁ አሁን የደረስንበት ነገር ሳይሆን ላለፉት ብዙ ወራት እየተማርን ያለው እነሆ እምነታችን በሚል ማለት ነው። ከትምህርተ እግዚአብሔር፣ ከትምህርተ ክርስቶስ፣ ከትምህርተ መጽሐፍ ትምህርተ እግዚአብሔር ትምህርተ ክርስቶስ አሁን ትምህርተ መንፈስ ቅዱስ ላይ ነን። በትምህርተ መንፈስ ቅዱስ ደግሞ የመንፈስ ቅዱስን ማንነት ተምረናል። የመንፈስ ቅዱስን ስራዎች ደግሞ ተምረናል። በአማኞች ህይወት ውስጥ የሚሰራቸውን ስራዎች ለማየት ሞክረናል። ዳግም ልደትን ይሰጠናል፣ ኃይልን ይሞላናል። የመንፈስ ቅዱስ ኃይል በህይወታችን እንዲኖር ዛሬም መንፈስ ቅዱስ በኃይል ይሞላል። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ማለት ነው። ለመጀመሪያው ለምሳሌ መንፈስ ቅዱስ ዳግም ልደትን ይሰጣል። ዮሐንስ ወንጌል ምዕራፍ 3ን ከያዛችሁ በቂ ነው። ነፋስ ይመጣና የወደደውን ያደርጋል በልባችን ውስጥ። ሰው ከመንፈስና ከውሃ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ዮሐንስ ወንጌል ምዕራፍ 3 እንደን ደግሞ ግን እንደገና ስለ መንፈስ ቅዱስ ስራ ሲናገር ቅዱስ መጽሐፍ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነው። እሱ ደግሞ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የዘላለም ሕይወት ትቀበላላችሁ ሳይሆን ትንሽ እንትናችሁ ደመናው ይዟችኋል ወይ ዛሬ ያዛችሁ የሚለው ሳይሆን ምን ትቀበላላችሁ? ኃይል ትቀበላላችሁ። ለኃይል ደግሞ ይመጣል መንፈስ ቅዱስ ማለት ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። there is power ወንድሞች እናቶቼ። እንደው ሃይማኖታዊ መልክ አላቸው ኃይሉን ግን ክደዋል ከሚል ነገር እግዚአብሔር ይጠብቃችሁ። ሃይማኖታዊ መልክ ማምጣት ይቻላል፣ ኃይል ግን አለ። ኃይል አለ፣ የመንፈስ ቅዱስ ኃይል አለና አቃተኝ እያለን እንድንኖር እግዚአብሔር ፈቃድ አይደለም። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ ደግሞ ምስክሮች ትሆናላችሁ። ለኃይል ደግሞ መንፈስ ቅዱስ ይመጣል። እነኚህን ለማየት ሞክረናል። አሁን ደግሞ ሰሞኑን እያየን ያለነው ደግሞ ኮርፖሬትሊ እንደ አካል ደግሞ መንፈስ ቅዱስ የሚሰራቸውን ስራዎች ናቸው። እነኚህ የጸጋ ስጦታዎች የምንላቸው ናቸው። የጸጋ ስጦታዎች፣ የመንፈስ ቅዱስ ስጦታዎች የሚሉትን ለማየት ጀምረናል። ላስት ዊክ እግዚአብሔር ሰጪ አምላክ ነው። ምንም እንዳልደጋግምባችሁ እንደገባችሁ ብትመስሉ ይሻላችኋል። እግዚአብሔር ሰጪ አምላክ ነው፣ ለጋስ አምላክ ነው፣ በጸጋው የሚሰጥ አምላክ ነው። ህይወት የሱ ስጦታ ነው። ችሎታችን፣ ብቃታችን የሱ ስጦታ ነው። እስትንፋሳችን የሱ ስጦታ ነው። everything is a gift from God። ያልተቀበልከው የለም ቅል ይላል ቅዱስ መጽሐፍ። ያልተቀበልነው ነገር የለም፣ ሁሉን ከእግዚአብሔር የተቀበልነው ነው። ግን ደግሞ እግዚአብሔር ተፈጥሯዊ ብቃቶች ብቻ ሳይሆን ከተፈጥሮ ብቃቶቻችን በላይ የሆኑ ተአምራዊ ስጦታዎችን ደግሞ እግዚአብሔር ይሰጣል። እነኚህን ተአምራዊ ስጦታዎች የጸጋ ስጦታዎች ብለን እንጠራቸዋለን። እነኚህ ተአምራዊ ናቸው፣ መንፈሳዊ ናቸው። ላስት ዊክ እንዳየ ነው መንፈሳዊያን ናቸው። ምን ማለት ነው? ከተፈጥሮ ችሎታችን በላይ ናቸው፣ ቢዮንድ ናቸው። ከሰውኛ ብቃት በላይ ያራምደን እግዚአብሔር። የሆነ ለቸርች ያለኝ በቃ ጸሎት ይሄ ነው። ከሰውኛ ብቃቶቻችን በላይ አለው የጸጋ ስጦታ የሚባል ሚራክለስ ናቸው፣ መንፈሳዊያን ናቸው፣ የጸጋ ናቸው። እነኝን አይተናል። የጸጋ ስጦታዎች ናቸው። በእኛ ብቃት ላይ የተመሰረቱ ሳይሆን በእግዚአብሔር ጸጋ የተመሰረቱ ናቸው። እነኛ አይተናል። ዝርዝሮቻቸውንም በሰንጠረዥ ትንሽ ለማየት ሞክረናል። ቶሎ ልንመለስበት እንሞክራለን። ዝርዝራቸው ብዙ ነው፣ ግን ዋና ዋናዎቹን ለማየት እንሞክራለን። በጣም ያስፈልጉናል ነው በቃ እኔ ምን ልበል፣ በጣም ያስፈልጉናል የመንፈስ ቅዱስ ስጦታዎች። ባለፈው ሳምንት ዛሬ በተለይ ትንሽ ዝርዝሮቹን ለማየት እንሞክራለን። ዋና ዋናዎቹን ቢያንስ አንደኛ ቆሮንቶስ ምዕራፍ 12 ላይ የተዘረዘሩት ምንድናቸው ምናምን የሚለውን ትንሽ ለማየት እንሞክራለን። የጸጋ ስጦታዎችን አንድ ነገር ላሳያችሁ እንዴት እንደምንሄድ። ጸጋ ስጦታዎችን ዝርዝር በተመለከተ ከሁለት እንከፍላቸዋለን። ስለለመዳችሁ አሁን ከሁለት ከሶስት መክፈል እናንተ ምንም ችግር የለም። ከሁለት እንከፍላቸዋለን ጸጋ ስጦታዎችን። የጸጋ ስጦታን ትምህርት ቢያንስ ስናስተምር ከሁለት እንከፍላቸዋለን። የመጀመሪያዎቹ የጸጋ ስጦታዎች መንፈስ ቅዱስ ለእያንዳንዱ አማኝ የሚሰጣቸው ስጦታዎች ናቸው። መንፈስ ቅዱስ ለአማኞች የሚሰጣቸው ስጦታዎች ናቸው። አካሉ እንድትታነጽ የመንፈስ ቅዱስ ስጦታዎች የምንላቸው ናቸው። እነኚህ አንደኛ ቆሮንቶስ ምዕራፍ 12 እስከ ምዕራፍ 14 ድረስ ያሉት ናቸው። ምዕራፍ 12 እስከ ምዕራፍ 14 ድረስ ያ መንፈስ ራሱ እንደወደደ እያካፈለ ምን ያደርጋል ይላል። ኧረ ዝም አላችሁ ዛሬ። ያ መንፈስ ራሱ እንደወደደ እያካፈለ ይሰጣል ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 አካባቢ እያካፈለ መንፈስ ቅዱስ የሚሰጣቸው። ሰጪው ማን ነው በሏ?
መንፈስ ቅዱስ እንደወደደ ያካፈለ ይሰጣል ለቤተ ክርስቲያን። እነኚህ የመንፈስ ቅዱስ ስጦታዎች የምንላቸው ናቸው። አንደኛ ቆሮንቶስ 12-14 ቅድም እንዳልነው ተዘርዝረው ያሉ ስጦታዎች ናቸው። ግን ደግሞ ለየት ያሉ ስጦታዎች አሉ። እነኚህ ስጦታዎች ለምሳሌ አንደኛ ቆሮንቶስ 12 ላይ ያሉ ስጦታዎች ብቃቶች ናቸው። ትንቢት መናገር፣ ልሳን መናገር፣ እውቀትን መናገር፣ የመፈወስ ስጦታዎች እነኚህ የመሳሰሉ ናቸው፣ ብቃቶች ናቸው። አንዳንድ ጊዜ ግን ስጦታዎቹ ሰዎች ይሆናሉ። ሐዋርያትን፣ ነቢያት፣ እነኛ አሁን ብቃቶች ሳይሆን ሰዎች ናቸው። የቀድሞቹ ልዩነታቸው ግልጽ እያለላቸው እንደሆነ የመጀመሪያዎቹ እነኚህ ብቃቶች ናቸው፣ ስራዎች ናቸው። ትንቢት መናገር ስራ ላይ ያተኮሩ ናቸው። ሌሎቹ የስጦታ አይነቶች ደግሞ ሰዎች ናቸው። በተለይ ኤፌሶን ምዕራፍ 4 ላይ ቅዱስ ጳውሎስ የሚነግረን ኤፌሶን 4:11 ላይ ያሉት ማለት ነው። እነኚህ የክርስቶስ ስጦታዎች ናቸው። ለቤተ ክርስቲያን ክርስቶስ የሰጣቸው ስጦታዎች ናቸው። ኤፌሶን 4 ላይ ስትሄዱ ሰጪው ክርስቶስ ሆኖ ታገኙታላችሁ። ያን ያህል ከባድ ዲፍረንስ ኖሮ ሳይሆን ግን ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር ከፍ ከፍ አለ፣ ምርኮን ማረከ፣ ስጦታንም ሰጠ ይልና ስጦታው አሁን ትንቢት መናገር፣ ወንጌል መመስከር ሳይሆን ሰዎች ይሆናሉ። ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችን፣ አስተማሪዎችን ሰጠ ይላል። እነኚህ የክርስቶስ ስጦታዎች ናቸው። የክርስቶስ ስጦታዎች ሰዎች ናቸው። የመንፈስ ቅዱስ ስጦታዎች ካሪዝማቲክ ጊፍትስ ናቸው። ዛሬ የምናያቸው የመንፈስ ቅዱስ ስጦታዎችን ነው። እነኚህ ብቃቶችን ማለት ነው። ኔክስት ዊክ ስንመለስ እንደዚህ ዝናብ ካልዘነበ ኔክስት ዊክ ስንመለስ እነኚህን ኤፌሶን 4 ላይ ብቻ ሳይሆን ባይ ዘ ወይ አንደኛ ቆሮንቶስ ላይም አለ። ላስት ዊክ እንዳነበብ ነው ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች የሚሉትንም ትንሽ ብናይ ጥሩ ነው። አስፈላጊ ናቸው እነኚህ ስጦታዎች እንድንጸልይም ማለት ነው። እግዚአብሔር ከመካከላችንም እንዲያስነሳም እኔ ትልቁ ሞቲቬ እሱ ነው። እንዲያስነሳም ፕላስ ኮንትሮቨርሻልም እየሆኑ ስለመጡ ጥሩ ትንሽ ገለጥ ማድረግ በጣም ጥሩ ነው። ኮንትሮቨርሻል እየሆኑ የመጡበት ምክንያት የስህተት ትምህርቶችን በጣም ስለዳበሩ ነው። በእነሱ አዲስ እንቅስቃሴ አለ። አሁን ሰምታችሁ ታውቁ እንደሆነ አዲስ የሐዋርያትና የነቢያት እንቅስቃሴ ይባላል። የነቢያትና የሐዋርያት ተሐድሶ እንቅስቃሴ whatever you call it, the new apostolic እና prophetic reformation or something. next week ብናየው ይሻላል። እሱ በጣም አደገኛ ነው። ባይ ዘ ወይ ዶሚኒየን ቲዮሎጂ ጋር የተያያዘ ነው። ዓለምን ከመግዛት ጋር የተያያዘ ነው። ሁሉን ከመቆጣጠር ጋር የተያያዘ ነው። ፖለቲካል ኤሌመንት አለው በጣም በጣም እሱን አይደለም ቅዱስ መጽሐፍ የሚያስተምረን። ኤፌሶን 4 የሚያስተምረን እሱን አይደለም ብዬ አስባለሁ። ይሄ እንቅስቃሴ የሚለውን ለመማር ሳይሆን ቅዱስ መጽሐፍ ምን ያስተምረናል የሚለውን እሱን እንድንጠማ ማለት ነው። ለምን መሰላችሁ ወገኖቼ? በጣም በተደጋጋሚ እንደምነግራችሁ ማለት ነው። በጣም ብዙ የተሳሳቱ ነገሮች ስላሉ አፔታይታችን እንዳይዘጋ ነው እኔ የምጮኸው። በጣም ብዙ የተሳሳቱ ነገር ከዚህ ሁሉ ጣጣ ቢቀርብኝስ ያላችሁ እኮ አላችሁ። አርፌ ብቀመጥስ፣ ጌታን ተቀብያለሁ፣ የዘላለም ሕይወት አግኝቻለሁ፣ መንግስተ ሰማያት እገባለሁ፣ በቃ ተመስገን። እንደዚህ አይነት ጣጣ ምን ያደርጋል? በቃ በፍርሃት የምትኖሩ ትኖሩ ይሆናል። እና እንደውም እዚህ ስናመጣ እዚህ መጣ ምናምን ያላችሁት አንዳንዶቻችሁ ሜቢ ሸሽታችሁ ይሆናል የመጣችሁት እዚህ። ግን ከየት እንሄዳለን? ከቅዱሳት መጽሐፍ ትምህርት ከየት እንሄዳለን? ሰው አበላሽቶታል ማለት የለም ማለት አይደለም። ሰው አበላሽቶታል ማለት መጠማት የለብንም ማለት አይደለም። እንዲያውም ምናልባት ዲያብሎስ እያበላሻቸው ያለው እኛ እንዳንጠማ ይሆን ወይ ብዬ አስባለሁ። እውነተኛው ክብር እንዳይገለጥ እንደው እግዚአብሔር ይርዳን። እውነተኛው ክብር እንዳይገለጥ ይሆን ወይ ለመከልከል፣ አፔታይን ለመዝጋት፣ እንዳንጠማ፣ እንዳንጸልይ፣ እንዳናምን፣ ተጠራጣሪዎች ብቻ እንድንሆን፣ ኮስችን እንድናደርግ የሚያደርገን ነገር ስለሆነ በዚህ ከፍለን ለማየት እንሞክራለን። የዛሬው ግን ትንሽ የመንፈስ ቅዱስ ስጦታዎችን ለማየት እንሞክራለን። በአንደኛ ቆሮንቶስ ምዕራፍ 12 መሰረት ጸጋ ስጦታዎችን ማለት ነው። ያው አንድ ነገር ልንገራችሁ። የጸጋ ስጦታን በተመለከተ ሰጪው አምላክ ፍጹም ነው። ሰጪው አምላክ ፍጹም አምላክ ነው። ስህተት የለም በሱ ዘንድ። ስጦታዎቹም ፍጹማን ናቸው። ስህተት የለም። እግዚአብሔር የተሳሳተ ስጦታን አይሰጥም። ሰጪው ፍጹም ስለሆነ ስጦታዎቹም ፍጹማን ናቸው። ሰጪው ስህተት የለውም፣ እግዚአብሔር ነው። ስጦታዎቹም የመንፈስ ቅዱስ ስጦታዎች ስለሆነ ስህተት የለባቸው። ችግሩ ተቀባዩ ዕቃው ፍጹም አይደለም። ፐርፌክት ስጦታዎች በኢምፐርፌክት ዕቃ ናቸው። በቃ ሶሪ፣ ፐርፌክት ግን ዕቃ የለም።
እንዲያውም ሐዋርያው ጳውሎስ ሲናገር እግዚአብሔር የከበረ መዝገቡን በሸክላ ዕቃ ውስጥ ነው ያኖረው ይላል። ሸክላ ነው ዕቃው፣ ተሰባሪ ነው ዕቃው፣ ጥንቃቄ የሚጠይቅ ነው ዕቃው። ስለ ዕቃው ብርታት አይናገሩም። ስለ ዕቃው አክቹዋሊ የሚናገሩት ጸጋን ነው። ላስት ዊክ የነበራችሁ ስለ ዕቃው የሚናገሩት ዕቃው አይገባውም ነበረ፣ ደካማ ነው እሱ ነው። ፍጹም የሆኑ ስጦታዎች በደካማ ሰዎች እጆች ስለሆኑ አቢዩዝ ይደረጋሉ። አንዳንድ ጊዜ አቢዩዝ ይደረጋሉ። ለተለየ ዓላማ ጥቅም ላይ ይውላሉ። ራስን ግራቲፋይ ለማድረግ ጥቅም ላይ ይውላሉ። ለንግድ ጥቅም ላይ ይውላሉ። ለብዙ ነገር ጥቅም ላይ ይውላሉ። ይሄ ዕቃው ነው። ስጦታዎቹ ፍጹማን ናቸው። ፍጹም የሆኑ ስጦታዎች ፍጹም ባልሆኑ ሰዎች ላይ ስለሆነ ያሉት በጣም ብዙ ትርምሶች አሉ ጸጋ ስጦታን በተመለከተ። እና እኔ ሁለት ቃላትን እንድናይ እፈልጋለሁ ዛሬ ማታ። ሁለት ቃላት አቅላይነት እና አጥላይነት የሚል አቅላይነት እና አጥላይ ሁለት ነው በቃ ኦፕሽናችን። አንዳንድ ሰዎች እነኚህ ፍጹም ስጦታዎች ፍጹማን ባልሆኑ ሰዎች ፕራክቲስ ሲደረጉ ሲያዩ አቅላዮች ይሆናሉ። ጸጋ ስጦታን ያቃልላሉ፣ የጸጋን ነገር ያክፋፋሉ፣ ቸል ይላሉ፣ አይጠሙም። እና አትፈርዱባቸውም። አንዳንዶቹን እንደው በእውነት እንዳልኳችሁ እኔ መጽሐፍ ቅዱስ ላይ በጣም በግልጽ ባላገኘው አላምንም ነበር። ጸጋ ስጦታ በተደጋጋሚ ባላገኘው አላምንም ነበር። ዘመኑ እንዳታምንም ያደርግ ነው። ተጠራጣሪ እንድትሆን ያደርጋል። አቅላይ እንድትሆን ያደርጋል። አሸዋፊ እንድትሆን ያደርጋል። የምታያቸውን የጸጋ ስጦታዎች በሙሉ ከእግዚአብሔር እንዳልሆኑ ኮንክሉድ በማድረግ የሚያቃልል ነገር አለ። አቃላዮች እንሆናል። አናካብዳቸውም፣ ሲሪየስሊ አንወስዳቸውም፣ ሲሪየስሊ አንጠማም፣ ሲሪየስሊ አንመረምርም፣ ሲሪየስሊ አንማርም። ገና በቃ ፈውስ፣ ልሳን፣ ትንቢት ምናምን ሲባል ኦልሬዲ አቅላይነት በጣም አለ። እና ይሄ እግዚአብሔር የማይፈልገው ነገር ነው። እኛ አቅላዮች እንድንሆን ሳይሆን አጥላዮች እንድንሆን ተጠርተናል ብዬ አምናለሁ። እና እሱን ላሳያችሁ እሞክራለሁ። ጸጋ ስጦታን በተመለከተ በአጠቃላይ እግዚአብሔር ጸጋ ስጦታን በተመለከተ የምር እንድንይዝ ይፈልጋል። ይህን በደንብ መያዝ በጣም ጥሩ ነው። ጸጋ ስጦታ ትርፍ ትምህርት አይደለም። ለዚህ ወገኖች እንደው እንዳይጎልባችሁ ጌታ ኢየሱስን አምነን እየተከተልን ከሆነ በሙላት ጸጋ የሚገለጥበት ሰው እግዚአብሔር ያርጋችሁ። ሲሪየስ ነገር ነው። ትርፍ ትምህርት አይደለም። ወይ ደግሞ ጊዜ ከተረፈ የምታሰላስለው አይደለም። በጣም ልንጠማው የሚገባ ነገር ነው የጸጋ ስጦታ ነገር። ጸጋ ስጦታ አሁን ያው ተመልከት፣ የዘላለም ሕይወት በተመለከተ አሁን ማመን አለብን፣ ጌታን መቀበል አለብን፣ ግዴታ ነው ብለን እንደምናከብደው ጸጋ ስጦታን ማክበድ አለብን ብዬ ነው የማምነው። ዋይ ጌታን ተቀብለን በዚህ ዘመን ስንኖር እግዚአብሔር በጸጋ ስጦታ ጡንቻችንን ካላዳበረ እንዴት እንጨርሳለን? መለያየት እኮ በጣም ከባድ ነው። እኔ መነጣጠል የለብንም። የዘላለም ሕይወት ፓኬጅ ነው ወንድሞች እናቶች። እርግጥ ሰው የሚድነው በጸጋ ስጦታ አይደለም። እናንተ ታውቃላችሁ። ሰው ትንቢት ስለተናገረ አይጸድቅም። ይህን ክላሪፋይ ማድረግ በጣም ጥሩ ነው። አይ ቲንክ ሰው ስለፈወሰ አይጸድቅም። እንዲያውም ከበድ ያሉ የመጽሐፍ ቅዱስ ትምህርቶችን እንማር ከተባለ የፈወሱትን ማግኘታችን ነው የሚያጠራጥረው መንግስተ ሰማይ ውስጥ በኢየሱስ ትምህርት። ማቴዎስ 7 ላይ እኮ ትንቢት ተናግረን የለም ወይ እንገባለን? አትገቡ። ኃይል ሆኖ እንድናል አጋንንትን አውጥተናል በስምህ አትገቡ። ኢትስ ኖት አ ጋራንቲ። ትንቢት የተናገረ ሁሉ መንግስተ ሰማይ ይገባል እያለን አይደለም። ጋኔን ያወጣ ሁሉ መንግስተ ሰማያት ይገባል ማለት አይደለም። መንገደኛ ሁሉ አውጥቶታል በጌታችን ዘመን አይደለም። ሰው ፈውስ ስለፈወስ አይደለም። በጸጋ ስጦታ ምክንያት መንግስተ ሰማይ አንገባም። ግን that doesn't mean less important ናቸው ማለት ግን አይደለም። እግዚአብሔር ያዳናቸውን ሰዎች እስከ ክርስቶስ ቀን ድረስ የሚያዘጋጃቸውና የሚያቆማቸውና የሚያበቃቸው ደግሞ በጸጋ ስጦታ ነው። በጸጋ ያዳነን አምላክ በጸጋ ይደግፈንና በጸጋ ያቆመንና ያጸድቀናል። So it's a package። ወሳኝ ናቸው፣ አስፈላጊ ናቸው። ጌታ ኢየሱስን ስለተቀበለና ስለዳነን ብለን ቸል ብለን የምንተዋቸው ነገሮች አይደሉም የጸጋ ስጦታዎች ነገር። So አቅላይነትን ማስወገድ አለብን ፕሊዝ። እንዲሁ በጣም በጸጋ ስጦታ ዙሪያ ስተትም ስለበዛ ማሾፍም ስለበዛ እንዳይቀልባችሁ። እግዚአብሔር ያከበደው ነገር ነው፣ ተጠንቀቁ። ሰው ስላቀለለው እንዳይቀልብን ተመልከቱ ወገኖቼ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ቅዱስ መጽሐፍ መንፈስን አታጥፉ ይላል። መንፈስን ኳንች አታርጉ። ልክ እንደ እሳት ነው። መንፈስን አታጥፉ ይላል። ማራገብ ነው የሚያስፈልገው፣ መጠማት ነው የሚያስፈልገው። ኳንች እንዳናረግ መጠንቀቅ አለብን።
እንዳናቃልለው እንዳንተወው አፔታይታችን እንዳይዘጋ በስተቱ ምክንያት አቃለን እንዳናየው አንድ ነገር ልምከራ። ይሄ የምክር ቃል ነው። I don't think በጸጋ ስጦታ ስታሾፉ እያዋላችሁ በጸጋ ስጦታ የማገልገልን መታጠቅ ትታጠቃላችሁ ብዬ አላምነው። መቃወም አንድ ነው፣ ማሾፍ ሌላ ነው። ማጥለል ሌላ ነው፣ ማሾፍ ግን ሌላ ነው። መቀመል ልበል ፈውስ መቀለጃ አይሁን፣ ትንቢት መቀለጃ አይሁን፣ ልሳን መቀለጃ አይሁን። እንቁ ነው፣ የከበረ ነው። ቢያንስ ሰጪው ፍጹም ስለሆነ ክቡር ነው። ዕውቀት መናገር፣ ፈውስ፣ ታምራት ክቡር ነገሮች ናቸው። በእሪያዎች ፊት አይጣሉ፣ አይራከስ። to be very careful። ማቴዎስ 12 ላይ ያሉ ፈሪሳውያንን ያስጠነቀቀው ኢየሱስ እኮ I think it's a good ማስጠንቀቂያ። እውርና ዱዳ የነበረውን ሰው ፈወሰው። ኢየሱስ ሲፈውሰው ደግሞ በመንፈስ ኃይል ነው የፈወስኩት አለ። በእግዚአብሔር ጣት ነው ያወጣሁት አለ። በእግዚአብሔር ጣት ነው አለ። በእግዚአብሔር ጣት አርጎት፣ የእግዚአብሔር ጣት ተገልጣ እግዚአብሔር አርጎት። ግን በዘመኑ የነበሩ የሃይማኖት ሰዎች በጣም አቃላዮች ነበሩ። ያቃለሉት ይሄንን እንኳን ያረጋው በአጋንንት አለቃ ነው ብለው ማለት ነው። የእግዚአብሔርን ስራ ለአጋንንት ሰጠው ማለት እግዚአብሔር የሰራውን ስራ ለአጋንንት ሰጠው። እና ጌታችን እኮ እንደዚህ አይነት ኃጢአት አይሰራይም ብሏል። whatever it means ማቴዎስን ሄዳችሁ የተማርነውን አገላብጡ። we have to be careful። እግዚአብሔር ሲሰራ እግዚአብሔር ነው የሰራው ማለት በጣም ጥሩ ነው። እርግጠኛ ካልሆንን እርግጠኛ አይደለንም ማለት በጣም ጥሩ ነው። እንደ ኳስ ግን መጠለዣ መሆናቸው በጣም ያሳዝነኛል። የጸጋ ስጦታን ጸጋን ከሚያክፋፋ ጋራ ህብረት አይኖራችሁ። this is my ምክር። ለምን መሰላችሁ? ስናክፋፋ ውለን ስናክፋፋ ድረን በጸጋ እንሞላለን ብዬ አላምንም። ያራከስነውን ይሰጠናል ብዬ አላምንም። እግዚአብሔር ስናራክሰው ያለውን ይሰጠናል ብዬ አላምንም። ሶሻል ሚዲያው ላይ ምኑ ላይ አሁን በጣም መቀለጃ ነገር ነው አሁን የጸጋ ነገር። እና ሰዎች የተሳሳቱትን እያባረርን እያሾፍን እየሳቅን እንደ ጆክ ልንውል እንችላለን። I don't think that works። በጣም መጠንቀቅ በጣም ጥሩ ነው። መቃወም አንድ ነገር ነው፣ እሱ ማጥለል ይባላል። አንመጣበታለን። መቃወም አንድ ነገር ነው፣ መቀለድ ግን ሌላ ነገር ነው። መጠንቀቅ በጣም ያስፈልጋል። የእግዚአብሔርን ስራ ለአጋንንት እንዳትሰጡ መጠንቀቅ በጣም ያስፈልጋል። በመንፈስ ዲሰርን ማድረግ በጣም ይጠይቃል። ጥንቃቄ በጣም ይጠይቃል። እግዚአብሔር ሲሰራ የእግዚአብሔርን ለእግዚአብሔር መስጠት በጣም ያስፈልጋል። ሁለተኛ ግን ይሄ ማለት ግን it is the balance። ይሄ ማለት ግን ሁሉን የመቀበል ግዴታ ደግሞ ማለት አለብን ማለት አይደለም። የቅድሙ ማቅለል ነው፣ የአሁኑ ደግሞ ማጥለል ነው። ሁሉን ደግሞ የመቀበል ግዴታ የለባችሁ ወገኖች። ይሄን ማወቅ በጣም ጥሩ ነው። ጸጋ ስጦታን በተመለከተ ሰው በስሜቱም ብዙ ነገር ሊያደርግ ይችላል። ሰይጣንም ደግሞ አክቲቭሊ አለ። እኔ አንዳንድ ሰዎች በጣም እንትን የሚያደርጉኝ መንፈስ ቅዱስ በጣም እንደሚሰራ አያምኑም። ሰይጣን በጣም እንደሚሰራ ያምናሉ። በዚህ ዘመን ሰይጣን በጣም እንደሚሰራ ያምናሉ። እግዚአብሔር በጣም እንደሚሰራ በጣም አያምኑም። እንደውም ኢየሱስ እኮ አባቴ እስከ ዛሬ ድረስ ይሰራል ያለው እሱ ነው። ሕያው አምላክ እግዚአብሔር እኮ ሕያው ነው። ግን ሰይጣንም አለ። እርሱ የጽድቅ አገልጋዮችን የመምሰል ችሎታ አለው። የብርሃን መልአክ የመምሰል ችሎታ አለው። ድንቅና ተአምራትን የማድረግ ችሎታ አለው። ዲሞኒክ የሆኑ ማኒፌስቴሽንስ አሉ። ከሰው ስሜት የተነሳ ማኒፌስቴሽንስ ሊኖሩ ይችላሉ። ዲሞኒክ ማኒፌስቴሽንስ ሊኖሩ ይችላሉ። ሁሉን ማጥለል ግን አይገባም። መንፈስን አታጥፉ የሚለው አንደኛ ተሰሎንቄ ምዕራፍ 5 ማስታወሻችሁ ስቲል ካላችሁ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ ይልና ጳውሎስ ቁጥር 20 እና 21 ላይ ሲሄድ አሁን ይሄ አታጥፉ አታቃሉ ነው። አታቃሉ ነው። ግን ቁጥር 20 እስከ 21 ላይ ግን ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ። ማጥለል ማለት ይሄ አይደለም። ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። ሁሉን መፈተን፣ መልካሙን መያዝ፣ ሁሉን የመቀበል ግዴታ ደግሞ እግዚአብሔር አልሰጠንም። በመንፈስ ቅዱስ የተሰራ ነገር ሁሉ እንድንቀበል ደግሞ እግዚአብሔር አልጫነብንም። ማጥለል ይቻላል። የመንፈስ ቅዱስ ስራ የሚፈተሽ ነው፣ የሚታይ ነው፣ የሚመዘን ነው። አጌንስት ዘ ወርድ ኦፍ ጋድ ማለት ነው። በእግዚአብሔር ቃል የሚጠል ነው። የእግዚአብሔር ሕዝብ ምን አይነት ሕዝብ መሆን አለበት? የማያቃልል ደግሞስ የሚያጠል። ግልጽ ነው ይሄ።
የማያቃልል የሚያጠል መሆን አለብን ብዬ አምናለሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1ንም እሰጣችኋለሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ወዳጆች ሆይ መንፈስን ሁሉ አትመኑ ይላል። ይሄ በቃ good question። መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና መርምሩ። ሐሰተኞች ስላሉ መርምሩ። መመርመር፣ ማየት፣ ቸክ ማድረግ ደግሞ የእግዚአብሔር ስራ ነው። ሶ this is a balance። ማቅለል አይገባም፣ ማክፋፋት አይገባም፣ ማጥፋት አይገባም፣ ደግሞ ሁሉን መቀበል አይገባም። መመርመርና ማቅለል ደግሞ ይገባል። ማቅለል ልክ አይደለም፣ ማቅለል ግን ልክ ነው። ግልጽ ነው። ይሄ አንድ ስቴፕ ልጨምርላችሁና ወደ ዝርዝሮቹ እሄዳለሁ። አንድ ስቴፕ ግን ከማቅለልም ከማጥለልም በላይ መጠማት እነኚህ ስንታዘብ ነው። አሁን ላቅልል አላቅልል መታዘብ ነው። ልቀበል አልቀበል ማቅለልም መታዘብ ነው። እኛ ታዛቢዎች እንድንሆን ግን አልተጠራንም። ማቃለልም የሚያጠልም ብቻ ሳይሆን የሚጠማ ፕራክቲስ የሚያደርግ this is my prayer ለወጣቶቹ በተለይ። ለምንድነው ወጣት የምትለው ምናምን ካላችሁ በቃ ብዙ ዓመት በፊታቸው ስላለ ቸርች ኦፍ ቱሞሮ በጣም ያሳስባል። ቸርች ኦፍ ቱሞሮ ያሳስባል። እኛም በቃ ቫይብራንት ሆና እንድትቀጥል ቤተክርስቲያን መጠማት፣ ሲሪየስሊ መጠማት፣ ሲሪየስሊ መራብ። ችግሩ ወጣቶቹ በስጋ ብዙ እርቧቸው አያውቅም የዘመኑ እና ረሃብ ብዙ አታውቁ። መራብ ማለት ምግብ መፈለግ ማለት አይደለም። ከዛ በላይ ነው። ዴስፐሬሽን ነው። በጣም ዴስፐሬት፣ በጣም ከዛ በላይ አይ ቲንክ ነግሬያቸዋለሁ ከዚህ በፊት። አንድ ጊዜ ያጋጠመኝ ልጅ ማም አይ አም ስታርቪንግ ምናምን ብሎ እናቱን የበጠበጠ ማለት ከምሳኛ ቤቷ እያስተናገደችን አይ አም ስታርቪንግ ምናምን ብሎ ገባ ከትምህርት ቤት ማለት እና እሷ ምግብ ከመስጠት ይልቅ ቁጭ አድርጋ አወራችሁ ማለት ነው። ኖ ቤን ዩር ኖት ስታርቪንግ ምናምን ብሎ ኖ ምን ማለት ነው? ያረ እንደማውቀው አም ስታርቪንግ ምናምን ኖ ስታርቬሽን አታውቅም ማለት ኖ ስታርቭ እያደረኩ ስታርቬሽን አታውቅም። ስታርቭ ማድረግ ጠኔ ምናምን እኮ ነው። በጣም ከሀንገርም በላይ ነው። ኖ ጠኔ አታውቅም ማለት እንዴት ምን እንዴ? ጠዋት አንተ ቁርስን በልተህ አይደል የሄድከው? አዎ። እና ደግሞ ስናክ ይዘህ አይደል የሄድከው? አዎ። ትምህርት ቤት ምሳ በልተሃል ብለን በልቻለሁ። እና አንተ ስታርቭ አድርጋል። ስታርቬሽን ምን እንደሆነ ልንገርህ ምናምን ብላ እሷ ከሰሜን አካባቢ ያን ጊዜ በድሮ ጊዜ በሱዳን ተደርጎ አሜሪካ ካናዳ በሚኬድበት ጊዜ በእግሯ ስንትና ስንት ቀን ተጉዛ በመንገድ ላይ ትንሽዬ ቆሎ ትንሽዬ ምናምን እየበሉ በሁለት ቀን በሶስት ቀን ምግብ እያገኙ ውሃ በመከራ እየጠጡ እንዴት አድርገው ሱዳን ሪፊጂ ካምፕ እንደደረሱ ካምፕ ውስጥ የምትሰጣቸው ትንሽዬ ኪሎ ስንዴና ምናምን ቂጣ አድርገው ተካፍለው እንዴት እንደበሉ ምናምን ስታው አውርተው አይኑ ፈጡ። አይ ማም በቃ I'm not starving. We're not starving. We just think that we are. ሰው ጠኔ ሲይዘው እንዲህ አይደለም። መጋዘን ያስተብራል። መጠበቅ አይቻልም። መቆም አይቻልም። ያስጾማል፣ ያስጸልያል። ወይ ውረድ ወይ ፍረድ ያስብላል። የት ነው ያለኸው ያስብላል። ዴስፐሬሽን ነው። የት አለ ኃይልህ? የትላንትናው ኃይልህ የት አለ ያስብላል። መጠማት አንደኛ ቆሮንቶስ 14:1 ፍቅርን ተከታተሉ፣ በፍቅር ኮንቴክስት የጸጋ ስጦታን ለሌላው ጥቅም ይሁን ሲል ጳውሎስ ከልሳን ይልቅ ትንቢትን እንዲናገሩ ነው ኢንካሬጅ የሚያደርጋቸው። ግን መንፈሳዊ ስጦታን በተለይ ደግሞ ትንቢት መናገርን በብርቱ ፈልጉ። ትንቢት መናገርን ያስገባበት ምክንያት it's good to know this context። ትንቢት መናገርን ያስገባበት ምክንያት በጉባኤ ኮንቴክስት ነው። በጉባኤ ኮንቴክስት ልሳንና ትንቢትን እያነጻጸረ ነው። በልሳን ከመናገር ይልቅ በትንቢት መናገርን ፈልጉ። ግን ይሄ ቃል ግን አንደኛ ቆሮንቶስ 14:1 ግን መንፈሳዊ ስጦታን በብርቱ ፈልጉ። ምን ማለት ነው? ፈልጉ እኮ አይደለም። ይሄ በብርቱ ፈልጉ። መጠማት። እኛ ማቅለል የለብንም፣ ማጥለል አለብን። ከንገዛ በላይ አንድ ስቴፕ መሄድ አለብን። መጠማት ያርግላችሁ እግዚአብሔር። መጠማት እቺስ ወንታ በቃ በህይወቴ ስትሰራ ማየት ፈልጋለሁ። መጠማት፣ በጸጋ ለማገልገል መጠማት፣ ትንቢትን መጠማት፣ ፈውስን መጠማት፣ ታምራትን መጠማት። ይሄ
የአንድ ሰሞን ፋሽን መሆን የለበትም። መጠማት እግዚአብሔር ከአቅማችን ከችሎታችን በላይ በጸጋ ስጦታዎች እንዲጠቀምብን መጠማት መራብ በጣም ያስፈልጋል። ከማቅለልም ከማጥለልም ደግሞ በላይ መጠማትን እግዚአብሔር ይጨምርላችሁ። ለምን መሰላችሁ ወገኖቼ? ጸጋ ስጦታዎች ያሳድጋሉ። ጸጋ ያሳድጋል። ፕሊዝ ያሳድጋል፣ ያበስላል፣ ያንጻል። በጸጋ ስናገለግል ያበስላል። ብዙዎቻችን መንፈሳዊ ብስለት የሚል መጽሐፍ አለ። እሱን ግዙ ከፈለገ በጣም ብዙዎቻችን ያለ መብሰላችን ምክንያት አለማገልገላችን ነው ብዬ አምናለሁ። እኔ የሚንቀሳቀስ ነገር ነው የሚያድገው። ቁጭ ያረከው ነገር አያድግም። ቁጭ ያረከው ነገር አያድግም። የሚንቀሳቀስ ነገር ያድጋል። ለምን? ኮንሱም ያረጋላ። አንዳንዶቻችንን እኮ ያስጸለየን ቃል ያስነበበን ምናምን ያረገን ያሯሯጠና ማገልገላችን ነው። ማገልገል እኮ ይጠቅማል። ቁጭ ብንል እኮ ቁጭ እንዳልን ነው የምንቀረው። መነሳሳት በጸጋ ስጦታ ስታገለግሉ ያነጻችኋል። ኤፌሶን 4 ላይ እኔ አነብላችኋለሁ። ኤፌሶን 4 ላይ ኔክስት ዊክም ስለምንመጣበት ኤፌሶን 4 ላይ ኦብዘርቭ የምታደርጓቸው ሁለት ነገሮች አሉ። አንደኛው አጠቃላይ ለምእመናን በሙሉ ጸጋ ሰጥቷል ይላል ጳውሎስ ቁጥር 7 ኤፌሶን 4:7 ላይ ለእያንዳንዳችን ደግሞ እንደ ክርስቶስ ስጦታ መጠን ጸጋን ተቀበለን ይላል። እያንዳንዳችን ካሪዝማ ተቀበለናል። እስቲ ጸጋ የተሰጣችሁ እጃችሁን አንሱ። ይህ በፍርሃት ነው ያነሳችሁ። እኔ እንደዚህ ነበር የምለው። እውነት ሰው ጌታ ኢየሱስን ተቀብሎ እንዴት ጸጋ የለም? አሁን እኮ ለማነሳሳት ነው። ያንዳንዶቻችሁ የሞተ ካለ እኮ ለማስነሳት አነሳሳት ስለሚል መጽሐፍ ቅዱስ ለእያንዳንዳችን ጸጋ ተሰጥቶናል። በጸጋ ስጦታ የሚያገለግሉ አሉን፣ እኛ ደግሞ እንከታተል የሚለውን አብዮት ማካሄድ አለብን። ቢያንስ እዚህ ቸርች እኔ ዝም ብሎ ተራ ምእመን ነኝ እና እነማሙሻ የሚሰሩትን ቲያትር እያየው መለሳል ኖ እንድናገለግል እግዚአብሔር ጠራ። ሁላችን አገልጋዮች ነን። ሁላችን መሪዎች አይደለንም። ሁላችን ግን አገልጋዮች ነን። ለምን? ለእያንዳንዳችን ጸጋ ተሰጠ። እንዴ ላስቱ ካልሰማችሁኝ ማለት ነው። የአካል ብልት አለ የማይሰራ ቤተክርስቲያን የአካል ብልት ከሆነች የአካል ብልት አለ የማይንቀሳቀስ ካለ እኮ ኮስችነብል ነው። ሐኪም ቤት የምንሄደው እኮ አልንቀሳቀስ ሲል ነው። እንደዚህ ለዛ እኮ ነው እጄ አልንቀሳቀስ አለ። ኢትስ ኖት ኖርማል እኮ። ለዛ እኮ ነው የምትሯሯጡት ፊዚዮቴራፒ ምናምን እየተባለ። አንዳንዶቻችን እንደዛ ሳያስፈልገን አይቀርም። እንዲንቀሳቀስ ጸጋ ስጦታ ያንቀሳቅሳል። ሁላችን ጸጋ ተሰጥቶናል። ለን ቁጥር 11 ላይ ደግሞ ሲደርስ አንዳንዶቹን ደግሞ ሰዎች ሰጥቶናል ይላል። ሁላችን ጸጋ ተሰጥቶናል። እንደን ደግሞ አንዳንዶቹን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አድርጎ ሰጥቶናል። ቤተክርስቲያን ኮምፕሊት ናት። ሊስን ወገኖች፣ ቤተክርስቲያን ኮምፕሊት ናት። ምዕመኖቿ በአጠቃላይ በጸጋ የታጠቁ ናቸው። ለን መሪዎቿና አገልጋዮቿ ደግሞ አስታጣቂ ባለጸጋዎች ናቸው። ጸጋ የሌለው የለም። መሪዎቿም በጸጋ የተሰጡ ናቸው። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች። ምዕመኗም በጸጋ የተሞላ ነው። ኮምፕሊት ስትሆን ምን ይፈጠራል? ምዕራፍ 4 ቁጥር 12 እስከ 13 ላንብብላችሁ። ልክ እንደዚህ በጸጋ ስጦታ ሙልት ስንል አንድም የጸጋ ስጦታ አይጎልባችሁ ማለት የሚለው እስከ ጌታችን ምጽአት ድረስ ቤተክርስቲያን አገልጋዮቿም በጸጋ ምዕመናንም በጸጋ ሲያገለግሉ ኤፌሶን 4:12 ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን አገኛችኋት ቃሏን ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ ፐርፌክት ምቹር ያረጋል። ሙሉ ሰው ያረጋል፣ ፍጹም ያረጋል፣ ምቹር ያረጋል። ያላደግነው ምናልባትም በጸጋ ስለማናገለግል ነው። የሚያገለግሉ ያድጋሉ። በእርግጥ ይሄን ስሰብክ አንዳንድ ጊዜ ቲዮሪ ብቻ እንዳይሆን በእኛ ዘመን እኛ ሁሉ በሚያገለግልበት ዘመን ጌታን ስለተቀበልኩ በጣም እግዚአብሔርን አመሰግናለሁ። ሳምንትም አልሞላንም ማገልገል ስንጀምር ጌታን ተቀበለን። ግዴታ ነው። የሆነ ወንድም ለመጠየቅ ቤቱ ስትሄድ ደህና ዋልክ? ደህና እግዚአብሔር ይመስገን። እንደዚህ ብዙ ደርሶ እኔ ለመጠየቅና ምናልባት ምግብ እንበላ ይሆናል ምናምን ቃል አካፍለን ማካፈል አለብን። ሰው ቤት ስንሄድ ምናልባት ቃል አካፈል ይመጣል ብለህ ገና በልጅነት ባይብል ማንበብ ትጀምራል። ትጸልይልናል። በጣም ሁሉ የሚያገለግልበት ዘመን ነበር። ትጸልይልናል። የሚጸልይ ሰው እየፈለገ አዲስ አበባ ድረስ ቲኬት ቆርጠው አይመጡም ነበር የዛን ጊዜ። ትጸልይልናል፣ ቃል ታካፍለናል፣ እስቲ መዝሙር ዘምሪልን። ሁሉ ቤተ ክርስቲያን ትንሽም ስለነበረች በተገናኘን ቁጥር ሁሉ ያገለግላል።
እሱ እኮ ነው ለብዙዎች መብሰል ምክንያት የሆነው። ሁሉ ሲያገለግል፣ ሁሉ ሲሰራ፣ ሁሉ ሲንቀሳቀስ በጣም አስፈላጊ ናቸው የጸጋ። አሁንም ቢሆን በትልቁ ኮንቴክስትም ቢሆን ማምጣት አለብን፣ ግዴታ ነው። ሳምሃው ሁላችን የምንንቀሳቀስበት የምናገለግልበት የጸጋ ሙላት በጣም አስፈላጊ ናቸው ጸጋ ስጦታዎች። ዛሬ ምን ልላችሁ መሰላችሁ? እስካሁን ብለሃል ጨረስክም እንደ ማንካራችሁ ትንሽ ቀረኛል። ትንሽ ብሪፍ ዲስክሪፕሽን ልስጣችሁ እንድንጠማ። የሁሉንም ዴፊኒሽን መስጠት አልችልም፣ ግን ትንሽ እግዚአብሔር ቢረዳን በመንፈስ ቅዱስ አፐታይታችን ትንሽ እንዲከፈት ነው። እንዴ እሱማ ያስፈልጋል ምናምን እንድንል ትንሽ መግለጫ፣ ትንሽ አጫጭር ዲስክሪፕሽንስ ልሰጣችሁ ሞክራለሁ። ቴብሉን ታወጡልናላችሁ። የላስቱ ይኩን ትዝ ይላችኋል። ይሄ ባለፈው ሳምንት ያየ ነው። ይታያችኋል ሁላችሁም አይደለ? ሮሜ 12 ላይ ተወሰነው አሉ። ትንቢት መናገር፣ ማገልገል፣ ማስተማር ምናምን መጣበታለሁ ትንሽ ለማየት። ሮሜ 12 እንደገና ቁጥር 8 ጥበብ መናገር፣ የእውቀት ቃል መናገር፣ እምነት፣ መፈወስ ስጦታዎች፣ ታምራት ማድረግ፣ ትንቢት መናገር፣ መናፍስ መለየት። ከዛ አንደኛ ቆሮንቶስ 12 ራሱ ቅድም ሰዎች ያልኳችሁ ስጦታዎቹ ሰዎች ይሆናሉ። ሄደው ሐዋርያት፣ ነቢያት፣ መምህራን፣ ታምራት አድራጊዎች ምናምን ይሆናሉ። ምዕራፍ 13 ላይ እንደዚሁ ልሳን፣ ትንቢት አለ። ኤፌሶን 4:11 ላይ ሐዋርያት፣ ነቢያት ቅድም ያልናቸው ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አሉ። ኤፌሶን 4 እና አንደኛ ቆሮንቶስ 12 28 እስከ 30 ያሉትን አብዛኞቹን የሚቀጥለው ሳምንት ለማየት እንሞክራለን። ይሄ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ምናምን የሚለውን ሰዎቹን ኔክስት ዊክ ለማየት እንሞክራለን። ዛሬ ትንሽ ብቃቶቹን ብናይ በጣም ጥሩ ነው። ብቃቶቹ ላይ ሁሉንም ባይሆንም አትሊስት ዋና ዋናዎቹን ለማሳየት እሞክራለሁ። ቴብሉ እዚህ ላይ እንዳለ ትንሽ ኦብዘርቬሽን ልንገራችሁ። ስለ ዝርዝራቸው አጫጭር መግለጫ ነው የምሰጣችሁ ስለ ጥቂቶቹ። ትንሽ ስጠን እንድንል ማለት ነው። መጀመሪያ ደረጃ ስለ እኔ የማይመስሉቱ እምላቸው አሉ። እዚህ ውስጥ የማይመስሉቱ አሉ። ምን ማለት ነው የማይመስሉቱ? የጸጋ ስጦታ መሆናቸው ትዝ ብሎን የማንጸልይባቸው ጸጋ ስጦታ የማይመስሉቱ ናቸው እኮ፣ ግን የማይመስሉ አሉ። ስንጸልይ የማይመስሉቱንም እንድንጸልይ ኦር ምናልባት አንዳንዶቻችሁ የማይመስሉቱ ነው ያሏችሁ። የማይመስሉቱ ያላቸው ማሙሻ ነው እንጂ እግዚአብሔር ቃል አላላቸው። ግን ሪሊ አይመስሉም አንዳንዶቹ ስታያቸው አላችሁ እኮ። ግን ጌታዊ ጸጋ ስጦታ ስጠኝ፣ ጌታዊ ጸጋ ስጦታ ስጠኝ ስትሉ ትንቢት መናገር ፈልጋችሁ ነው። ሁሉ ደግሞ ትንቢት አይናገርም። ለምን? አካል ምላስ ብቻ አይደለማ። አካል ምላስ ብቻ ቢሆን መሄድ ወዴት በተገኘ፣ ማየት ወዴት በተገኘ። የአካል ብልቶች ፋንክሽን ብዙ ስለሆነ እግዚአብሔር እኮ አንዳንዶቹን ጸጋዎች የማይመስሉትን ሁሉ ሰጥቶ ነው አካሉን የሚገነባው። ጸጋ ናቸው እኮ። አሁን እኛ ስለ ጸጋ ስጦታ ስንጸልይ ምንድን ነው ትዝ የሚለን? መፈወስ ስጦታ፣ ደግሞ ታምር ማድረግ፣ ውሃን ወደ ወይን ጠጅ መቀየር፣ ተራራ ማፍለስ፣ ደግሞ ልሳን መናገር፣ ትንቢት መናገር። በትንቢትማ በስማ ሰውም ትንቢት መስማት ነው የሚፈልገው፣ ገበያውም ትንቢት ነው። ገበያ ተኮር ሰዎችም የሚፈልጉት ነቢይ መሆን ነው። እኔ በጣም ይገርመኛል። ትንንሽ ልጆች ሁሉ አሁን ነቢይ መሆን ነው የሚፈልጉት። ምክንያቱስ ገበያው የነቢይ ነው። ለዚህ ነው አሁን ቅድም የተሳሳተው ትምህርት የነቢያት ዘመን ነው የሚሏቸው ራሱ ውሸታቸው ነው። የእንትን ዘመን ኖሮ አያውቅም። የምላስ ዘመን አለ እንዴ? በአካል ውስጥ ያፍንጫ ዘመን አለ? ዋት ዲሰፕሽን! ፈረንጆቹን ያመጡት ባይ ዘ ዌይ ዌስተርን እንትን በቃ አብቅቷል። የሽማግሌዎች ዘመን አብቅቷል። የፓስተር ዘመን አብቅቷል ምናምን ብለው የፓስተር ዘመን አብቅቷል። የሽማግሌ ዘመን አብቅቷል። የወንጌላዊ ዘመን አብቅቷል። ወንጌላዊ ዘመን አብቅቷል። እሺ የሐዋርያት ነቢያት ዘመን። ከዛ ደግሞ እኛ ተቀበል ነው። እዛ ትንሽ ጥቅስ እየጠቀሱ ነው የሚያወሩት። እኛ ምንም በደምሳሳ በቃ ነቢይ ነው። አንተስ ነቢይ ነው። አንተስ ነቢይ ጠቅላላ ነቢይ ጠቅላላ ምላስ። ለምን መሰላችሁ? ኮንሳምፕሽን እኮ እኛ እኮ ነን ያበላሸ ነው። በአንድ በኩል ሁሉ ሰው እሱን ፈላጊ ነው። አሁን እኮ ነው ለትምህርት መሰባሰብ የጀመርነው እኛ ራሳችን። ምን ያደርጋል አስተማሪነት? ለገበያ አያዋጣም።
ሰው ሁላችንም የምንፈልጋቸው ስፔሲፊክ በጣም ጥቂቶቹን እኮ ስለ ጸጋ ስጦታ እንጸልይ ቢባል አሁን እናንተ ጽፋችሁ ስጡኝ ብል 3-4 አያልፉ። ፈውስ እንደምትሉ አውቃለሁ፣ ሐዋርያነት እንደምትሉ አውቃለሁ፣ ነብይነት እንደምትሉ አውቃለሁ፣ ማገልገል ትላላችሁ፣ ሰርቪንግ የጸጋ ስጦታዎች። ለዚህ እኮ ነው ቁጥራቸው ብዙ ነው ወገኖች፣ በጣም ብዙ ነው። የጸጋ ስለሆኑ ቁጥራቸው ብዙ ነው። የማይመስሉ አሉ። አንዳንዶቹ የጸጋ ስጦታዎች የጸጋ ስጦታ አይመስሉም፣ ካሪዝማቲክ ጊፍት አይመስሉም። ማገልገል ሰርቪንግ ይኸው አንደኛ ቆሮንቶስ 12 ሮሜ 12 ትንቢት መናገር ብሎ ከትንቢት ቀጥሎ ማገልገል ሰርቪንግ። በጣም ብዙ ሰዎች አሉ እንደዚህ አይነት ጸጋ ያላቸው፣ ግን እኛም ፕሮሞት ስለማናረጋቸው ስምም አይሰጠውም፣ ታይትል አይሰጠውም። ለታይትልም ነብይ እንትና ይባላል። ሰርቨር this is a diaconia, this is to serve። እንደዚህ አይነት ጸጋ ያላቸው ሰዎች በጣም ብዙ አውቃለሁ እኔ። they just love to serve። ጀርባ ላይ ናቸው፣ መድረክ ላይ አታገኛቸው። they just ልባቸው ድው 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 የሚለውና ደስ የሚላቸው ሰርቭ የሚያደርጉበት ነገር ሲያገኙ ነው። ጸጋ ስጦታ እኮ ነው። ቸርች ጸጋ ስጦታ ብለን አፕሪሼት ስላላረግ ነው እኮ ነው። ጸጋ ስጦታ እኮ ነው። መምከር፣ አሁን መምከር የሚባል ጸጋ ስጦታ አለ። እኔ እኮ ሳይኖረኝ አይቀርም ካላችሁ እንድንቀሰቅሰው እኮ ነው። መምከር እኮ በቃ ካውንስል የሚያደርጉ ሰዎች አሉ። ጠብ የሚያደርጉ ስንት ስብከት ተሰብኩ፣ ስንት ጸሎት ተጸልዮ ያልተፈታ ነገር ጠብ ሲያደርጉ ይፈታል። ጸጋ ስጦታ እኮ ነው። መለገስ በተለይ ለድሆች ነው። በርግጥ በለገስና መስጠት ሮሜ 12ም ላይ ስትሄዱ ማስተዳደር፣ መምራት፣ መርዳት ገርሞ ምረት ማድረግ፣ መለገስ ምን ያሳየናል? ይሄ የማይመስሉ ጸጋዎችም ስላሉ ስንጸልይ የምናስብ ምናልባት ውስጣችሁ ካሉ እናነሳሳ ነው። ብዙ አስተምሬያለሁ። ስለዚህ ጸጋ ስጦታን የምንጠማው ለመድረክ ሳይሆን አይቀርም። አንዳንዶቻችን መድረክ ላይ የሚያወጡት ናቸው የሚታዩ። መድረክ ላይ ያሉ የአካል ብልቶች ጥቂት እንደሆነ አውቃቸዋል። መድረክ ላይ ያሉት በቲቪ የሚታዩት በጣም ጥቂት ናቸው እኮ። አፍንጫ፣ አይን፣ ጆሮ፣ እዚህ አካባቢ ይሄ ጥቂት እኮ ናቸው። አብዛኛው ብዙ ሺህ እኮ መድረክ ላይ አይደለም፣ ግን እየሰራ ነው። ኢንፋክት መድረክ ላይ ያሉት በጣም ወሳኞች አይደሉ። ከአቅማቸው በላይ ስለተዘፈነላቸው ነው። ከአቅማቸው በላይ ስለተቀኘንላቸው፣ ከአቅማቸው በላይ ስለታጀቡ ነው። በጀርባ ያሉት ይበልጣሉ። አንድ ቀን እግዚአብሔር ሲገልጠው በጀርባ ያሉት ይበልጣሉ። ብዙ አስተምሬያለሁ እኔ ይሄን። አሁን አፍንጫ ከአቅሙ በላይ ነው የሚዘፈንለት። እንደው ዋና አይመስልም። አፍንጫሽ ምናምን ሰልከክ ያለ እንትን፣ አይን እንትን ይባላሉ። ምን እኮ አንድ ቀን መድረክ ላይ ቁጭ በል ተብሎ ነው እንጂ እኮ ምን ዋጋ አለው? እሱ አለው ውስጥ የተደበቀ ተዘፍኖለት አያውቅም። ሳምባ ይባላል። ሲዘፈን ሰምታችሁ ታውቃላችሁ? ሳምባሽ ያምራል። እንደዚህ ነው የሚያስቀው። ይሄ ተመቶ ተቦክሶ ተሰብሮ እየደማ ስቲል ሰርቫይቭ እናደርጋለን። ትንሽዬ ከተነካ ያኛው ሰርቫይቭ አናደርግም።
that's the most important ውስጥ ነው የመድረክ አይደለም አይጨበጨብለት አይወጣም እንደማሙሻ መድረክ ላይ ዓለም ፌር አይደለችም የመድረኩን ብቻ ነው የምታዳምቀው ቸርችም ፌር አይደለችም የመድረኩን ብቻ ነው የምናዳምቀው ምን ጸልየው ለሱ ነው አሁን ልባችሁ እኔ ዛሬ 3 አመት ማለት ሆስፒታል የገባው ጊዜ ነው ኢምፖርታንስ ዋት እዚህ ያለ እንደዚህ ነው እንዴ አሁን ብዙ ነገር አውቃለሁ ደም ስለሚቀዳው ስለሚመልሰው እንት ስለሚያደርገው ስለ ቱቦው ስለምናምን አውቃለሁ ቸርች እኮ መታመም የለባትም የውስጥ ያሉትን ለማየት ውስጥ አሉ የተደበቁ የማይመስሉት ጸጋ ስጦታ ሲባል የማይመስሉት በጣም ትልቁ ማዕከል አሁን አንጎላችንን ተዘግቶ ነው ያለው በጣም የመድረክ አይደለም ዋናዎች እኮ የመድረክ አይደለም ወገኖች የክርስቶስ አካል እኮ ሙሉ እንድትሆን በማይመስሉትም የሚያገለግል ህዝብ እኮ በጣም ያስፈልጋል እግዚአብሔር ምን መክሊት ሰጥቷችኋል ነው እንጂ ያልሆናችሁትን እንድትሆኑ እኮ እግዚአብሔር አልጠራችሁ እግዚአብሔር በቃ አሁን እኔ ለምሳሌ መዘመር አልችልም መዝሙር ጸጋ ነው የሙዚቃ ታለንት ድምጽ ምናምን ታለንት ሊኖረን ይችላል ግን ለእግዚአብሔር መዘመር ሪሊ ኢትስ አ ጊፍት ለአንዳንዱ መዝሙር አለው ብሎ ጳውሎስ ራሱ ይጠቅሳል ስለ ጸጋ ስጦታ ሲያወራ በመተሰባሰቡ በጊዜ ለአንዳንዱ መዝሙር አለው ውስጥ ነው የለውበትም ማወቅ እኮ በጣም ጥሩ ነው እግዚአብሔር የጠራኝ ለምን እንደነ ሮቢና ሜርሲ ለምን ወይ እንደ ሜርሲ በጣም ሮቢ እንኳን ሙዚቃ ነው እሱ ሲዘምር ይዘምራል ግን እንደነ ሜርሲና እንደነ ረቂቆ ለምን አልዘመርክም ብሎ አይጠይቀኝም እግዚአብሔር እኮ የሚጠይቃችሁ ለሰጣችሁ ነገር ነው የተሰጣችሁ መክሊት ምንድነው ነው መድረክ ላይ አላወጣ ኢየሱስ ክርስቶስን ካስከበረ አካሉን ካነጸ ምንጠማ ህዝብ እግዚአብሔር ያርገን have the humility ወንድሞች እናቶች have the humility በተሰጣችሁ ለማገልገል በተሰጠን ማገልገል ትትናን ይጠይቃል በተሰጠን ማገልገል በማይመስሉቱ ማገልገል የዘመኑ መሿሿም እንደው አይናችንን እንትን እንዳያረገው የሚያሾሙቱን ብቻ እየፈለግን እንዳይሆን ስም የሚያሰጡቱን ብቻ እየፈለግን እንዳይሆን ኦር ዝናችንን የሚጨምሩትንና ዋው የሚያሰኙትን ብቻ እየፈለግን እንዳይሆን የጸጋ ስጦታ ልዩ ነው እነኚህንም ይጨምራል የማይመስሉቱንም ግልጽ ነው ይሄ ሌሎችን ትንሽ እናያቸው ቀጥሎ ያሉት አሁን ሁሉንም ለማየት አንችልም ግን ትንሽ ዲስክሪፕሽን ልሰጣችሁ ሞክራለሁ በተለይ አንደኛ ቆሮንቶስ ምዕራፍ 12 ላይ ያሉትን 9 ምንላቸው እነኚህ ሚራክለስ ናቸው ሚራክለስ የሆኑ የጸጋ ስጦታዎች ናቸው ሁሉም ሚራክለስ ናቸው ግን እነኚህ በጣም ደግሞ ሚራክለስ ናቸው የጥበብን ቃል መናገር የእውቀት ቃል መናገር እምነት የመፈወስ ስጦታዎች ታምራት ማድረግ ትንቢት መናገር መናፍስ መለየት ልሳን መናገር በልሳን የተነገረው መተርጎም ትንሽ ዲስክሪፕሽን ልስጣችሁ በነገራችን ላይ አሁን ከዚህ ቀጥሎ መነግራችሁን አንዳንድ ዲቪዥኖችና ዲስክሪፕሽኖች አንድ አስተማሪ የጻፉት መጽሐፍ አለ እሱን ካገኛችሁት በጣም ጥሩ ነው እኛ አስተረጎም ነው እዚህ ባይብል ኮሌጅ ያለው አስተረጎም ነው ቦዲ ቢልደርስ የሚል መጽሐፍ የጻፉ ሰው አሉ ዶክተር ዴቪድ ፔትስ ይባላሉ እና የማስተርስ ፕሮግራም ሲሄድ አስተማሪ ነበሩ ኢትዮጵያ ማስመጣናቸው አንድ ሁለት ጊዜ እዚህ መጥተው እንዲያስተምሩ እሳቸው የጻፉት መጽሐፍ ነውና አስተርጉመነዋል እዚህ የአካሉ ገንቢዎች በሚል so if you find it በጣም ጥሩ ነው I don't know I think ይኖር ይሆናል የአካሉ ገንቢዎች በሚል እሱ እዛ ላይ አለ the theology of spiritual gifts በጣም ትልቅ ቴዎሎጂያን ነው እሳቸው የጻፉት ማለት ነው so እዛ ላይ እንዴት አድርገን እንክፈላቸው በሚል ሌላ ሰው ጠቅሰው ግን የከፈሉት አከፋፈል በጣም ደስ ይላል እሳቸው ሙሉ ለሙሉ አይቀበሉትም ግን ሃሮልድ ሆርተን የሚባሉ ሰው የከፈሏቸው አይነት አከፋፈል ይከፍሏቸዋል በሶስት ይከፍሏቸዋል 9ን so I think ጥሩ ነው ብናያቸው አንዳንዶቹ ስጦታዎች የንግግር ስጦታዎች ናቸው በዚህ ውስጥ ልሳን መናገር በልሳን የተነገረውን መተርጎም እና ትንቢት መናገር አለ so መናገር ናቸውና የመናገር ስጦታዎች አሉ የንግግር ስጦታዎች አሉ ሁለተኛው ግሩፕ ማስታወሻ ለምትይዙ ሁለተኛው ግሩፕ የኃይል ስጦታዎች ይሏቸዋል የንግግር ስጦታዎች አሉ ልሳን መተርጎም ትንቢት የኃይል ስጦታዎች አሉ የኃይል ስጦታዎች ውስጥ ደግሞ የመፈወስ ስጦታዎች ፈውስ
ታምራትን ማድረግ ታምራት አድራጊዎች የሚለው ታምራትን ማድረግ እና እምነት እነኚህ የኃይል መገለጫዎች ናቸው እና የኃይል ስጦታዎች ይሏቸዋል። የኃይል ስጦታዎች ይሏቸዋል። ሶስተኛው መደብ የመገለጥ ስጦታዎች ይሏቸዋል። የመገለጥ ስጦታዎች ይሏቸዋል። የመገለጥ ስጦታዎች ይሄ ጥበብን መናገር፣ ዕውቀትን መናገር፣ መናፍስትን መለየት። ዕውቀት መናገርም የተሰወረ ዕውቀት መናገር ስለሆነ ጥበብን መናገርም እንደዚያው ስለሆነ መናፍስትን መለየት የመገለጥ ተሰውሮ የነበረ ነገር የመግለጥ ስጦታዎች ናቸው። ልሳን፣ ትርጉም፣ ትንቢት የመናገር ስጦታዎች ናቸው። መፈወስ፣ ታምራትን ማድረግ፣ እምነት የኃይል ስጦታዎች ናቸው። እነን ለሬስት ደግሞ የመገለጥ ስጦታዎች ብለው ይከፍሏቸዋል። ትንሽ ልንገራችሁ ስለ የንግግር ስጦታዎች። መጀመሪያ የንግግር ስጦታዎች የሚባሉት እንድንጠማ እኮ ነው ወገኖች። እግዚአብሔር ያብዛልን ብዬ እለምናለሁ። እነኚህ የተለመዱ ናቸው። የንግግር ስጦታዎች የተለመዱ የስጦታ አይነቶች ናቸው። በእነኚህ የንግግር ስጦታዎች ውስጥ 3 ስጦታዎች አሉ። ልሳን መናገር አንዱ ነው። በልሳን የተነገረውን የመተርጎም ስጦታ ሌላው ነው። and then ትንቢት መናገር ሌላው ነው። እሺ እነኚህ ስጦታዎች ለምእመናን ለእያንዳንዳችን ላማኞች የሚሰጡ ስጦታዎች ናቸው። የሆነ ፕሮፌሽናል ኢንስቲትዩሽናል የታይትል የምናምን አይደሉም። በጉባኤ ውስጥ የሚገለጡ ማኒፌስቴሽንስ ናቸው። ለምሳሌ ትንቢት መናገር ስጦታ እዚህ ውስጥ በጣም ሊኖር ይችላል ብዬ አምናለሁ። ነቢያት ነገር ሆነናል ግን አይደለም። እሱ ሌላ ነው። ኔክስት ዊክ እንመጣበታል። የመገለጥ ስጦታዎች አሉ። ይሄ ለአካሉ የተሰጡ ናቸው። ለአብዛኞቻችን የተሰጡ ስጦታዎች ናቸው። ቤተ ክርስቲያን እንድትገነባ እንድትታነጽ። ለምሳሌ በመንፈስ ቅዱስ ስንሞላ በመንፈስ ቅዱስ ስንጠመቅ ሁላችን በልሳን እንናገራለን። ሁሉ በልሳን ይናገራሉን? ይሄን የመለስኩት መልስ ማለት ነው። አሁን አይደለምም። ሁሉ በልሳን ይናገራሉ፣ ሊናገሩ ይገባል፣ ሊናገሩ ይበረታታሉ። in their private prayer ፕራይቬትሊ ሁላችን በልሳን እንድንናገር እንድንታነጽ መጽሐፍ ቅዱስ ያስተምራል። እሱ ሌላ ነው። በመንፈስ ቅዱስ መሞላት ከመሞላቱ የተነሳ ሰው በሌላ ቋንቋ በሌላ ልሳን ይጸልያል። እሱ ሌላ ነው። ደግሞ ልሳንን የመናገር ስጦታ አለ። ይሄ በጉባኤ ውስጥ የሚገለጥ ጉባኤንም የሚያንጽ የሚተረጎም የስጦታ አይነት ነው። ስለ ልሳን ትንሽ ልንገራችሁ። በልሳን የመናገር ስጦታ ምንድን ነው? በልሳን የመናገር ስጦታ በልሳን የመናገር ስጦታ ተናጋሪው በማያውቀው ቋንቋ የመናገር ብቃት ነው። ፔሪድ። ተናጋሪው በማያውቀው ቋንቋ መናገር ነው። ድንቅ ነው በጣም ብርቅ ነው በጣም ብቃት ነው መለኮታዊ። ለምን? ተናጋሪው ስለማያውቀው። ሰሚር ያውቀው ይችላል። ልሳንን ልሳን ያደረገው የምድር ቋንቋ አለመሆኑ አይደለም። ይሳማው የምድር ቋንቋ ነው እንጂ ብዙ ቋንቋ የለም በሰማይ። ዝም አላችሁ። ምን ታዲያ ከየት ይመጣል ቋንቋ? ወይ የነበረ ነው ወይ ያለ ነው። ሳሙኤል ያለ ነው እንትን አይደለም። ላንጉጅ እና ይህን ልሳንን ታዲያ ሚራክለስ ያደረገው ምንድን ነው? ተናጋሪው አያውቀውም። ድንቅ ነው። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ለምንድን ነው ድንቅ የሆነው? በጣም ብርቅ ሆነ። ሐዋርያት ሥራ ምዕራፍ 2 እነኚህ ሰዎች ጉሽ ጠጥተዋል እስኪባሉ ድረስ ድንቅ ሆነ። ሁሉ ተገረሙ ይላል። ለምን የተገረሙት? ቋንቋው ሳምሃው የኤንጂል ነገር ስለሆነ አይደለም። ቋንቋው እንደውም የራሳቸው ቋንቋ በመሆናቸው ነው የተገረሙት። ታዲያ ለምንድን ነው ድንቅ የሆነው? የገሊላ ሰዎች ያልተማሩ ሰዎች መናገራቸው። ሐዋርያት ሥራ ምዕራፍ 2 ሁሉም በመንፈስ ተሞሉ፣ በልሳናት ተናገሩ። ተገርመው ተደንቀው። እንዴት ነው ተገርመው ተደንቀው? ሰው ቋንቋ በመናገሩ ተገርመው ተደንቀው እንዲህ አሉ። ምን? እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም? ዳትስ ድንቅ። የገሊላ ሰው አረብኛ አያወራም።
እነኛ ገሊላ ሰዎች አይደሉም? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? this is ብርቅ ያደረገው ቋንቋ ነው፣ ግን ተናጋሪዎቹ ሊያውቁት አይችሉም። እንዲህ ያደርጋል እግዚአብሔር። እንዲህ ያደርጋል እግዚአብሔር። አካባቢ ሊያውቀው ይችላል፣ ላያውቀውም ይችላል፣ ግን እግዚአብሔር ተናጋሪው በሚያውቀው ቋንቋ ይናገር። እኛ እኮ ከተለያየ የመጡበትን ቦታ ተመልከቱ። ለማንበብ እንኳን ከባድ ነው። ጳርቴና፣ የሜድ፣ የኢላሜጢም ሰዎች በሁለት ወንዝ መካከል በይሁዳ፣ በቀጳዶቅያ፣ በጳንጦስ፣ በእስያ፣ በፍርግያ፣ በጵንፍልያ፣ በግብፅ፣ በቀሬና በኩል ባሉ በሊቢያ ወረዳዎች የምንኖር ቋንቋቸውን የሰሙ ማለት ነው። ከነኚህ ምስኪን የገሊላ ሰዎች በሮም የሚኖሩ የምንቀመጥ ሃይማኖታቸው አይሁድም ወደ ይሁዲነት የገባን የቀርጤስ የአረብ ሰዎች ነው ቋንቋችንን ሰማ የሚል ኬት መጣ? ከመንፈስ ቅዱስ ነው። ለዚህ ነው የተደነቁት የተገረሙት። ቋንቋውን የማይናገሩ ሰዎች ቋንቋቸውን ተናገሩ። በማያውቁት ቋንቋ እንዲናገሩ አረጋቸው መንፈስ ቅዱስ። በሌላ ልሳኖች ሲናገሩ እንሰማቸዋለን አሉ ማለት ነው። እንደዚህ አይነት ስጦታዎች አሉ። በፕራይቬት ፕሬየር ሁላችን የምንጸልይበት የልሳን አለ፣ ግን በልዩ ልሳን የመናገር ስጦታ በጉባኤ ውስጥ ደግሞ አለ። ሲነገር ሰምታችሁ እንደሆነ እንጂ አሁን ትልቁ ችግር ምንድነው? በልሳን የመናገር ስጦታ በመካከላችን ይኖር አይኖር ለማወቅ የሚያስቸግረው ሁላችን በልሳን ስለምንናገር ነው። ስንገናኝ ለየት ብሎ ሊወጣም አይችልም፣ ለየት ተብሎ ሊተረጎምም አይችልም። ሁሉ ነው የሚናገረው። አይዘው ሁላችን ስንገናኝ ሁላችን በአንድ ላይ በልሳናት እንድናገር መጽሐፍ ቅዱስ ዲስከሬጅ ያደርጋል። መጸለይ ይቻላል፣ ግን ቀስ ብለን እንድንጸልይ ነው። የመናገር ስጦታ ካላችሁ ግን ተናገሩ። ምናልባት መተርጎምንም ይሰጣችኋል። ምናልባት ደግሞ እናንተ ካልቻላችሁ የሚተረጉም ያስነሳል። በጣም ቢዩቲፉል ነው በልሳን የመናገር ስጦታ። በጣም ምን ያደርጋል? ለማያምኑ ምልክት ይሆናል። ቅድም እንዳልነው ለማያምኑ ምልክት ይሆናል። በእኛ ቋንቋ ምልክት ይሆናል። የሚያምን ምልክት አያስፈልገውም። በነገራችን ላይ ያው ታውቃላችሁ፣ የሚያምን ሰው እኮ ምልክት አያስፈልገውም። ምልክት እኮ ጠቋሚ ነው እንዴ! ዝም አላችሁ። ወደ ሂልተን ሆቴል የሚል እኮ ማለት ሂልተን ላልሆኑ ሰዎች ነው። ወደ ሂልተን ሆቴል የሚል ሂልተን ላልደረሱ ሰዎች ነው። ሂልተን ከደረስ ወደ ሂልተን ሆቴል ኮታጥም ምልክት ምን ያደርግላል? ደረሰ። ለሚያምን እኮ ምልክትነት የለውም። የሚያምን አመነ እኮ ምልክት አይቶ አመነ፣ ደረሰ ኢየሱስ ጋር። ለማያምን ግን ምልክት ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ ነው፣ ለማያምኑ አይደለም። ለማያምኑ ሰዎች ምልክት ነው። የእግዚአብሔርን ድንቅ ስራዎች በቋንቋቸው ከሰሙ ድንቅ ነው። በቋንቋቸው ከሰሙ በጣም ድንቅ ነው። ይሄ በቤተክርስቲያን ታሪክ ውስጥ አለ፣ በሞደርን ታሪክ ውስጥ አለ። አንዳንድ አካባቢዎች ሄደው ሰዎች በአገሬው ሰዎች ቋንቋ ተናግረው ሰዎች በተወሰነ ደረጃ ድንቅን የእግዚአብሔርን ስራ ሰምተው ወደ ኢየሱስ የመጡበት አለ። የሚያምነውንም ደግሞ ያንጻል፣ ተናጋሪውንም ያንጻል፣ ተናጋሪውን ያንጻል። በጉባኤ ሲተረጎም ደግሞ ጉባኤ ያንጻል። ጥቅሶቹ አሉላቸው። አንደኛ ቆሮንቶስ 14:4 በልሳን የሚናገር ራሱን ያንጻል ይላል። what is happening? ራሱን ያንጻል። ለዚህ ነው በልሳን እንድንናገር መጽሐፍ ቅዱስ ኢንካሬጅ የሚያደርገን is pray። ልሳን እግዚአብሔር ሰጥቷችሁ ከሆነ በፕራይቬት ፕሬየራችሁ ጸልዩ። ያንጻል። መገንባት አለው፣ መታነጽ አለው፣ መበርታት አለው። እንዴት አድርጎ ነው እግዚአብሔር የሚያደርገው? ባዮሎጂ አይደል? እንዴት አድርጎ ያስረዳል? ሳም ስፒሪቹዋል ኤዲፊኬሽን ግን ይሆናል። ውስጣችን ኤዲፋይድ ይሆናል፣ ይጠነክራል። ሲተረጎም ደግሞ ጉባኤ ይታነጻል። ሌላ ግን እኔ የልሳን ስጦታ በጣም የሚያስደስተኝ በእያንዳንዳችን የተቀበልነውም ምናልባት ልዩ ስጦታም ካለ መጽሐፍ ቅዱስ በመንፈስ መጸለይ የሚላለው ተለማምዳችሁ ታውቁ እንደሆነ አላውቅም። በመንፈስ መጸለይ፣ በመንፈስ ማምለክ አለው። ይሁዳ ራሱ እነሆ እምነታችን በመንፈስ ጸልዩ ይላል። ምን ነው በመንፈስ መጸለይ? በመንፈስ መጸለይ እኮ ያላሰብከውን ሁሉ ያስጸልያል። የተቀነባበሩ 3 የጸሎት ርዕሶችን መጀመርና መጨረስ እኮ በጣም ጥሩ ነው። ግን እነኚህ ብቻ ናቸው የእግዚአብሔር ፈቃድ? ከአእምሯችን ያወጣናል። በልሳን መጸለይ ከአእምሯችን ያወጣናል፣ ከሊሚትድ ቋንቋችን ያወጣናል። እንዴ የወንድማችን አውታሩ መዝሙር እኮ በጣም ጥሩ መዝሙር ነው። ምን ነው ሌላ ቋንቋ የሚለው? አንዳንድ ጊዜ እኮ ነፍሳችን ምን ነው ሌላ ቋንቋ ትላለች። እውነት ወጣ ብሎ ማውራት አያምራችሁም? እግዚአብሔርን አንዳንድ ጊዜ ዲስክራይብ ማድረግ አያቅታችሁ? አሁን
ስለዚህ ይሄ ፑልፒትም ትልቅ ነው። ይሄ ቤትም ትልቅ ነው። ሰማይም ትልቅ ነው። እግዚአብሔርም ትልቅ ነው። ግን እግዚአብሔር ትልቅ ነው የምንልበትና ይሄም ትልቅ ነው ፌር ነው። ይሄም ትልቅ ነው። የእግዚአብሔር እኮ ሌላ ነው። ምን አድርጌ ልንገረው? ምን ነው ሌላ ቋንቋ። እና አንዳንዴ በመንፈስ ማምለክ በጣም ጥሩ ነው። I feel like I have somehow described ከውስን ቋንቋዬ ያወጣኛል። ከውስን ቋንቋ ያወጣል። ከውስን የተቀነባበረ ጸሎት ያወጣል። ያላሰብነውን ያስጸልየናል። ያላሰብነውን እግዚአብሔር ልብ ያለውን እንድንጸልይ ያደርገናል፣ እንድናመልክ ያደርገናል። አንደኛ ቆሮንቶስ 14:15 እኔ በጣም ወደዋለሁ። በአዲሱ መደበኛ ትርጉም ላንብብላችሁ። በልሳን በምጸልይበት ጊዜ መንፈሴ ይጸልያል ይላል ጳውሎስ። he prays in the spirit። በልሳን በምጸልይበት ጊዜ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ምን ማለት ነው? በአእምሮዬ አይደለም። አንዳንድ listen አንዳንድ ኤክስትሪሚስቶችን ማለት በአእምሮ መጸለይ መጥፎ ነው እያለ አይደለም ጳውሎስ አይደል። በአእምሮዬ መጸለያለሁ ይላል። እሺ ላንብብላችሁ። አእምሮዬ ግን ያለ ፍሬ ነው። ምን ማለት ነው? እያሰበ እያሰላሰለ እያቀደ ምናምን አይደለም። ታዲያ ምን ማድረግ አለብኝ? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በአእምሮ እጸልያለሁ ማለት ነው ለወንድም እንትና የልጆች እንትን አስበ መጸለይ በጣም አሪፍ ነው። አስቤ እጸልያለሁ፣ ግን በልሳን ደግሞ እጸልያለሁ፣ በመንፈሴ እጸልያለሁ። በአእምሮ የተቀነባበረ ሳይሆን በመንፈስ ደግሞ ይማልዳል፣ በመንፈስ ደግሞ ይጸልያል። እና በጣም ደስ የሚለኝ በአእምሮ ደግሞ እጸልያለሁ ይላል። እንደን በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ ይላል። ፕሪዝ ያደርጋል። በመንፈስ የሚለው በልሳን ነው። እሺ በልሳንም እዘምራለሁ፣ በአእምሮዬ ደግሞ በቋንቋዬ እዘምራለሁ። ትልቅ ነህ እለዋለሁ በእንትን በማውቀው በአማርኛ ቋንቋ ወይ በእንግሊዝኛ ወይ በኦሮምኛ ኦር ትልቅ ነህ ነገር እለዋለሁ በመንፈስኛ። it is good, it's beautiful by the way። የገለጽኩት ይመስለኛል እግዚአብሔር። አንዳንድ ወገኖች በጉባኤ በልሳን ባይተረጎምም በልሳን ብንናገር ችግር የለውም የሚሉት አምልኮና መዝሙር እኮ ስለሆነ ነው ይላል። ይሄ በግል ነው። ልሳን ግለሰብን ያነጻል፣ ጉባኤን አያነጽም። በጉባኤ ከተነገረ መተርጎም አለበት። ግን በልሳናት መናገር ግን ያወጣል፣ ከአእምሯችን ከውስኗ ያወጣል። በመንፈስ ለመጸለይ ያብዛላችሁ እግዚአብሔር። ደን አብሮት የሚሄደው ግን በልሳን የመተርጎም ስጦታ ነው። በልሳን የመተርጎም ስጦታ ታምር ያደረገው ነገር ተርጓሚው አለማወቁ ነው። ተናጋሪው ማያውቀውም፣ ተርጓሚው ማያውቀውም፣ ግን ይተረጉማል። በቃ አንዳንድ ቀን አይ ቲንክ እንደዛ ብንጠባበቅ ጥሩ ነው። በጣም ኃይለኛ ልሳን ሲመጣ በደንብ መጸለይ ጥሩ ነው። እንደን ትርጉሙን ብናገኘው እኔ እንደውም በኢትዮጵያ ቸርች አሁን በእኛ ኮንቴክስት በጣም ብዙ ልሳን አለ። ምን አለበት ብንሰማው አንዳንዴ ተተርጉሙ። ይቁም ሳይሆን እኔ ይቁም የሚል አቋም የለኝም። ቢተረጎምልን ብዬ እመኛለሁ። ምን እያለን ይሆን ካላስጨነቀን ዝም ብለን እንንገረው፣ ለእግዚአብሔር ይንገረው ይላል። የማይተረጎም ከሆነ ለእግዚአብሔር ይንገረው። ግን አውጥተን ከጮህን ምን እያልን ይሆን? ያንጻል ጉባኤን። አንደኛ ቆሮንቶስ 14:5 ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢት ግን እንድትናገሩ ነው፣ ከዚህ ይልቅ እንድትውቡ እወዳለሁ። አንደኛ ቆሮንቶስ 14:13 በልሳን የሚናገር እንዲተረጉም ይጸልይ። በልሳን የመናገር ስጦታ አለ፣ ልሳንን የመተርጎም ስጦታ አለ። ሪል ነው፣ በጣም ሪል ነው። እንድንጠማ እለምናችኋለሁ። በልሳናትም ለመናገር እንድንጠማ፣ ለመተርጎምም እንድንጠማ። ቅድም ያልኳችሁ አስተማሪ የተማሩ ሰው ናቸው። ከኦክስፎርድ አንስቶ ፒኤችዲ የተማሩ ናቸው በቲዮሎጂም። ግን የሚያስተምሩት ስለ መንፈስ ቅዱስ ስለ ጸጋ ስጦታ ነው። አሁን በቤተ ክርስቲያን የታወቁ አስተማሪ ናቸው። ፕራክቲስም ያደርጋሉ። እኔ የተማርኩበት ትምህርት ቤት ፕሬዚደንት ነበሩ ለብዙ ጊዜ እና አንድ ምስክርነታቸውን እዚህ መጽሐፍ ውስጥ አካተዋል። እሱን ላነብላችሁ ስለሆነ ነው ማንደረደራችሁ። እና
ምን ይላሉ እሳቸው? ለብዙ ጊዜ በልሳን የሚናገር ሰው በልሳን የተነገረውን የሚተረጉም ሰው እንዲነሳ እጸልይ ነበር ይላሉ። ጌታ ሆይ እባክህ ተርጓሚ ደግሞ አብዛልን። ስለ አንድ ጊዜ at some point I think በ1970ዎቹ ውስጥ በልቤ ተሰማኝ አሉ። ተርጉም ራስ እና ረጅም ጊዜ እተረጉማለሁ አሉ። በመንፈስ ሆኜ እተረጉማለሁ እና በልሳን የተነገረውን የመተርጎም ስጦታ አላቸው። ግን እንደው ማረጋገጫ አግኝቼ አላቅም አሉ። ትክክል ነው የተረጎምኩት፣ ትክክል አይደለም፣ በእምነት ነው የምተረጉመው አሉ። አንድ ጊዜ ያጋጠማቸውን እንደዚህ ይጽፋሉ። ገጽ 145 ላይ አስደናቂ ምስክርነትና ማጽኛ ይላል። አንብብላችሁ እንደወረደ ስለ በልሳን የተነገረውን ስለ መተርጎም ነው የሚያስተምሩት እና እንደዚህ ይላሉ። ይህን ርዕስ ከመደምደማችን በፊት የእግዚአብሔርን ታማኝነትና የእነዚህን ስጦታዎች ትክክለኝነት የሚያስረዳ አንድ ምስክርነት ልንገራችሁ ይላል። በ1977 ብዙኞቻችሁ ማታውቁት ቁጥር ማለት ነው። በ1977 የአንድ የመጽሐፍ ቅዱስ ኮሌጅ ተጠባባቂ ኃላፊ ነበርኩ ይላሉ። አሉ በህይወት ባይዘው ወይ በ1977 የአንድ የመጽሐፍ ቅዱስ ኮሌጅ ተጠባባቂ ኃላፊ ነበርኩ። በዕለተ ቅዳሜ 45 ተማሪዎችን ይዤ በአቅራቢያችን ወደሚገኝ ቤተክርስቲያን ለአገልግሎት ሄድኩ። ተማሪዎቹ በመዝሙርና በምስክርነት ሲያገለግሉ እኔ በስብከት አገለገልኩ። ስብከቴንም እንደጨረስኩ በስተኋላ የተቀመጠች አንዲት ሴት በልሳን ትናገር ጀመር። የድምጽ ማስተላለፊያው በእጄ ላይ ስለነበርና በዚህች ሴት በኩል የሚተላለፈው መልእክት ቢተረጎም ምዕመኑን እንደሚያነጽ ስለተረዳሁ ለመተርጎም አሰብኩ። ጌታ በልቤ እንዳስቀመጠ በእምነት ትርጉሙን ተናገርኩ። ትርጉሙ እንዳበቃ አንድ መዝሙር ዘምረን መጋቢው ጉባኤውን በጸሎት አሰናበተ። ስብሰባው እንዳለቀ ከተማሪዎቻችን መካከል አንዱ የሆነውና ከቡርኪና ፋሶ የመጣ ወጣት ወደ እኔ እየገሰገሰ መጣ። በደስታ ይፈነድቃል። ምን አገኘ ብዬ ስጠይቀው ቅድም በልሳን የተናገረችው ሴት እኮ የተናገረችው ቋንቋ የኔ የአፍ ማፍቻ ቋንቋ ነው አለ። የቡርኪና ፋሶ ቋንቋ ፈረንሳይኛ መሆኑን አውቃለሁ። እኔም በመጠኑ ፈረንሳይኛ ሰማለሁ። ይህች ሴት ደግሞ ፈረንሳይኛ እንዳልተናገረች እርግጠኛ ነበርኩና ምን ቋንቋ ይሆን የተላለፈው ብዬ ተገረምኩ። ምን ቋንቋ እንደተናገረች ስጠይቀው በሞር ቋንቋ ነው አለኝ። እኔም ሆንኩ የተናገረችው አይርላንዳዊት ሴት ይህን ቋንቋ አናውቀውም። በእውነተኛ የሰዎች ቋንቋ የልሳን መልእክት ሲተላለፍ ተገኝቼ በመስማቴና የተረጎምኩትም ራሴ በመሆኔ ደስታ ተሰማኝ። ተማሪ ከነበርኩባቸው ከ1960ዎቹ ጀምሮ በልሳን የተነገረውን በእምነት ስተረጉም ኖሬያለሁ። ስጦታውን ግን በትክክል ስለመቀበሌ እስካሁን ማረጋገጫ አግኝቼ አላውቅም ነበር። በጌታ በኢየሱስ የተነገረውን ተስፋ ማለትም እግዚአብሔር ለሚለምኑት መልካም ስጦታን እንደሚሰጥ አምን ነበር። በድፍረት ስለተናገርኩት ነገር አልሰጋሁም። ቢሆንም የመጽሐፍ ቅዱስ ኮሌጅ ተማሪ በሆነ ወጣት ፊት ተሳስቼ ቢሆን ኖሮ ምንኛ ያሳፍር ነበር። ፈራ ተባ እያልኩ ወጣቱን ተማሪ ትርጉሙ እንዴት ነበር? ትክክል ነበር ወይ አልኩት። በጣም ትክክል ነው ብሎ መለሰልኝ። ይህ ባይሆን ኖሮ ምስክርነቴን በዚህ ባላሰፈርኩ ነበር። መንፈስ ቅዱስ አንዲት አይርላንዳዊት ሴትን አነሳስቶ በማታውቀው አፍሪካዊ ቋንቋ እንድትናገር አስቻላት። የዚህን ትርጉም ደግሞ ቋንቋውን ለማያውቅ እንግሊዛዊ ሰው ገለጠለት። ምንኛ አስደናቂ ነገር ነው ወገኖች። እግዚአብሔር ሕያው ነው። አለ ዝም ብሎ የማይሆነው አይነት ዝም ብሎ ጫጫታ አለ የሚሆነው አይነት አለ። ጀንዊን ታንክስ አሉ፣ ጀንዊን ኢንተርፕሬቴሽንስ አሉ። ሲተረጎም ልሳን ይሆናል እና አውድ ኢንካሬጅ እግዚአብሔር እንዲሰጠን በልሳናት መናገር ሚስጥርን ይናገራል ነው የሚለው ቅዱስ መጽሐፍ። ለእግዚአብሔር ሚስጥርን ይናገራል፣ ሲተረጎም እኛን የሚያነጽ ይሆናል ነው። ልሳን መናገር አለ፣ ትንቢት መናገር፣ ልሳን መናገር አለ፣ የተነገረው መተርጎም አለ። የተነገረው ሲተረጎም በነገራችን ላይ ደግሞ ሌላ ጸጋ አለ፣ ትንቢት መናገር የሚል። ትንቢት መናገርን ትንሽ ጠቆም ላድርጋችሁና ሌሎችን ሜቢ ኔክስት ዊክ ለማየት እንሞክራለን። ትንቢት መናገር
ትንቢት እንኳን ፖፒላር ነች አሁን። በነገራችን ላይ ትንቢት መናገር ነው። ትንቢት መናገር ማለት ነብይ መሆን ማለት አይደለም። በምንንቀሳቀስባቸው ነገሮች በሙሉ ተሿሚ ኃላፊዎች ከሆነ እኮ ጠቅላላ ይሄ በቃ የአካል ብልት ሁሉ የሚያደርገው ነው። ትንቢት መናገር አለ። ምዕመናን በትንቢት እንድንናገር እግዚአብሔር ጠርቶናል። በአንድ በኩል ትንቢት ለእግዚአብሔር ልጆች ሁሉ የተሰጠ ነው። እውነት ትንቢት ማለት በቃ ኦን ጋድስ ቢሃፍ መስማት አይደል? እግዚአብሔርን ወክሎ መስማትና መናገር እኮ ነው ትንቢት ማለት። እሱ በአንድ በኩል ከእግዚአብሔር መስማት በአንድ በኩል ለሁላችን የተሰጠ ነው። ባይ ዘ ዌይ አይ ቲንክ ይሄን ማወቅ በጣም ጥሩ ነው። እግዚአብሔር ስለኔ ምን ይልሃል እያልን አለቅን አሁን እኛ በዚህ ዘመን ሰዎች። ለምንድን ነው? ሮሜ ምዕራፍ 8 ቁጥር 14 የእግዚአብሔር ልጆች ሁሉ በእግዚአብሔር መንፈስ ይመራሉ። መስማት አቅቶን ይሆን? የእግዚአብሔር ልጆች በሙሉ የእግዚአብሔር መንፈስ በውስጣችን ስላለ እግዚአብሔር በመንፈሱ ይመራል። ምሪት በተመለከተ በመጀመሪያ ደረጃ ፕራይመሪሊ በሰው ላይ ጥገኛ አትሁኑ። ቅዱሳት መጻሕፍት አሉላችሁ። እግዚአብሔር በመንፈስ ቅዱስ ደግሞ ይመራል። ተመርታችሁ የምታውቁ እስቲ በመንፈስ ቅዱስ እንደ ዝም ብሎ ለለበጣ ሳይሆን የእውነት ተመርታችሁ የእውነት you just felt like this is it። እሱን ነው መጸለይ ያለብን። እሱን ነው ማዳበር ያለብን። የድሮ ሰዎች ነው ይሄን የምታውቁት። ያሁን ልጆች አያውቁም። በፖስታ ቤት ስንጻጻፍ በፖስታ ቤት አለ። ፖስታ ቤት እንኳን አሁን በፖስታ ነበር የምንጻጻፈው። ደብዳቤ እንደምን አለ ደህና ነህ ሆይ ብለን ወስደን አስገብተን አውስትራሊያ ላለው ሰውዬ የዛሬ 3 ወር ምናምን ይደርሰው ይሆናል። ደህና እግዚአብሔር ይመስገን የሚለው ደግሞ ከዛ 6 ወር ብናይፈጭ በሁለት ደብዳቤ አመቱ ያልቃል። እንደዛ አይነት ዘመን ነበርና ካስታወሳችሁ የፖስታ ሳጥን ቁጥር የሚባል አለ። ኢሜል አድሬስ ብላችሁ ሰዱት። አሁን የፖስታ ሳጥን ቁጥር አለ እና የፖስታ ሳጥን አለ ማለት የፖስታ ሳጥንና ስልክ እቤትህ አለ ማለት የተከበሩ ማለት ነው። በጣም የአብዛኞቻችን አልነበረም። ስልክ ከጎረቤት ተጠርተን ነው የምንሄደው። ስልክ ቤት አለ ማለት ደህና ነው ማለት ነው። ስልክ ይሄ እንትኑ ስልክ ማለት ነው። ከዛ ደግሞ የፖስታ ሳጥን ቁጥር ያንተ የግልህ አለ። አዎ ዋው። አብዛኞቻችን የግላችን ስለሌለን ትዝ ይላችኋል ብለን እንደዚህ አድርገን የምናደርጋት ኬር ኦፍ ማለት ነው። እና ለማሙሻ ነው የሚመጣው፣ ግን ኬር ኦፍ የሰውየው ስም ይገባል። የፖስታ ባለቤት በአቶ እንትና በኩል ማለት በኬር ኦፍ ነው የሚመጣው። እሳቸው ፖስታ ሳጥን ቁጥር ውስጥ የመጣውን ይቀበሉና ለኔ ይሰጡኛል። እኔም መላክ ስፈልግ ለእሳቸው እሰጥና እሳቸው ይሰጡኛል። ይሄን እኮ ነው ቸርች ውስጥ አሁን የመለስ ነው። ኬር ኦፍ አሁን እኮ በፖስታ ካሰባችሁት ፖስታ ሳጥን ቁጥር የሌለው የለም በእግዚአብሔር ፊት። ሁላችን ሰሚዎች እንድንሆን፣ ሁላችን የእግዚአብሔር ልጆች እንድንሆን፣ ሁላችን በመንፈስ እየገባን ፈቃዱን እንድናውቅ፣ ሁላችን በመንፈስ እንድንጸልይ፣ ሁላችን ከእግዚአብሔር እንድንሰማ እኮ ተጠርተናል ወገኖች። እግዚአብሔር ለማጽናት ትንቢትን ያመጣል እንጂ የተናገረንን ለማጽናት ያመጣል። ሰርፕራይዝ ነገር በየጊዜው አይመስለኝም። ለማጽናት ያመጣና ያረጋግጣል እንጂ ፐርሰናል ጋይዳንስ። አረ እግዚአብሔር እረኛዬ ነው ብላችሁ አልዘመራችሁ? እግዚአብሔር እረኛዬ ነው የሚያሳጣኝም የለም። እሺ በጎቼ ድምፄን ይሰማሉ አላለም ኢየሱስ? እስቲ በግ ይሆናችሁ። እሺ ተውት። ተለቅ ያሉቱ እየሰሙ ለመንጋው ይናገራሉ ይላል። በጎቼ በግ መሆን እኮ ይበቃል። በእግዚአብሔር ፊት ተከታይ መሆን ይበቃል። እግዚአብሔር የሚናገር አምላክ ጊዜ ያልሰጣችሁ ይሆናል። እየሮጣችሁ ከየት ታገኙታላችሁ? እሱስ ከየት አግኝቶ ይነግራችኋል? አንዳንዶቻችን ከየት አግኝቶ ሲነግረናል? ቁጭ ብለን እናውቃለን ወይ? የ2 ደቂቃ ዲቮሽን አይደለም ወይ ያለን? እሷም በመከራ ደግሞ ተናግረን አይደለም ወይ የምንሄደው? ለመስማትስ ጊዜ ያለን ወይ? ነገረህ ነው አስገብተን ማመልከቻ ከዛ እንሄዳለን። መልስ ይዞ ቢመጣ እኮ ሄደናል። ኦልሬዲ እኛ ሐሳባችንን ሻዳውን አድርጓል። እንደው ረጋ ብትሉ እግዚአብሔር የሚናገር አምላክ ነው። ነቢያት ደግሞ አሉ። ኤፌሶን 4 ኔክስት ዊክ የምናየው ግን ደግሞ ጥቂቶች አሉ የትንቢት ስጦታ በመጸለይ ያለ። የትንቢት ዓላማው ሁል ጊዜ ፕሬዲክሽን መስጠት አይደለም። ፕሬዲክት ሊያደርግ ይችላል እግዚአብሔር አንዳንዴ። ትንቢት አንደኛ ቆሮንቶስ 14:3 ላይ አለላችሁ ዓላማው። አንደኛ ቆሮንቶስ 14:3 ላይ ትንቢትን የሚናገር ለማነጽና ለመምከር ለማጽናናትም ለሰው ይናገራል ይላል። በቃ ለማነጽ፣ ለመምከር፣ ለማጽናናት ይናገራል። በቃ ይሄ ነው። ያንጻል፣ ይመክራል። መምከር ትንቢት ነው። ዝም ብሎ መምከር አለ። በትንቢት ደግሞ ስትመክር ሌላ ነው። ማጽናናት አለ። እግዚአብሔር ካንተ ጋር ነው ሊሆን ይችላል። ከቃሉ እኮ አነባዋለሁ፣ ግን ትንቢት ሆኖ ሲመጣ ደግሞ በጣም ያንጻል።
ለዚህ ለኢንካሬጅመንት የሚመጡ ናቸው። እንደዚህ አይነት ስጦታዎች አሉ ለማለት ነው። የኃይል ስጦታዎችን ኔክስት ዊክ ላነሳላችሁ ሞክራለሁ። የመፈወስ ስጦታ፣ ታምራት ማድረግን ምናምን ናይና ከዛ ትንሽ ሐዋርያት ነቢያትን ለማየት እንሞክራለን ማለት ነው። አንድ ሁለት ነገር ብዬ ብንጨርስ አይ ቲንክ ጥሩ ነው። ስጦታዎችን በተመለከተ ወገኖቼ ፍላጎት ያብዛላችሁ እግዚአብሔር። እንደው እኔ ብቻ እየጮኩ እንዳይሆን ወደ እግዚአብሔር መንግስት መግባት በሙላት ተሰጥቷችኋል አይደል የሚለው? በሙላት መግባት አለ። በሙላት ይሰጣችኋል። በሙላት አገልግላችሁ ከሚያልፉት መካከል ሆኑ። በሙላት ምንድናት ያቺ ጸጋዬ? ምንድናት የአካል ብልት የሆንኩባት? ምንድናት በአካል ውስጥ የተገጠምኩባት? ቢያንስ አንድ ምንድናት? ከማይታዩት ውስጥ አለች፣ ከሚታዩት ውስጥ አለች። what is it? በጸጋ ስጦታ የማገልገል ፍላጎት፣ ደግሞስ የማገልገል እምነት እና ድፍረት በጣም ያስፈልጋል። ይሄን ከማሙሻ እንሰማለን ብላችሁ ምናልባት አልጠረጠራችሁም ነበር። እግዚአብሔር ወደ ልባችሁ አንድ ነገር ሲያመጣ in the context of the church do it. እግዚአብሔር የፍርሃትን መንፈስ አልሰጠን። do it. ምናልባት ስንት መልእክት እኮ እግዚአብሔር አምጥቶ ይሆናል በመካከላችን፣ ግን ፍርሃት አለን ለመንገር። why don't you do it? እኔ እዚህ ቤት ማደፋፍረው ልንገራችሁ። ይሄ የቤተሰብ ጉባኤ ነው ምናምን እላለሁ ሁሌ። የቤተሰብ ጉባኤ ማለት ነው ከተሳሳትን እንኳን የምንመከርበት ይሻላል እኮ። ይሄ ከእግዚአብሔር አይደለም መባል እኮ ይሻላል። ካደጋችሁ በኋላ ነብይ እንትና ከሆናችሁ በኋላ ኬት አግኝተን እንመክራችኋለን። አሁን ግን እንችላለን፣ ገና ስለሆናችሁ አሁን እንችላለን። ይሄ ነገር ከእግዚአብሔር አይደል፣ ይሄ ነገር ከእግዚአብሔር፣ በዚህ መልክ አነጋገር ልክ አልነበር። ቦልድነስ ማስተማር ሰጥቷችኋል፣ ጀምሩ። መምከር ሰጥቷችኋል፣ ጀምሩ። አንድ ቀን ፍጹማን እስከምትሆኑ ድረስ አትቀመጡ። እንድናገለግለው ነው እግዚአብሔር የጠራን። ሌላስ አንድ ነገር ብቻ አልጨምርላችሁ ወገኖቼ። ምናልባት አብዛኞቻችንን ሜቢ እንጸልያለን አሁን ከመውጣታችን በፊት። ፍላጎት ይጠይቃል፣ እምነት ድፍረት ይጠይቃል፣ ግን ማነሳሳት ይጠይቃል። ምናልባት የአንዳንዶቻችን ጸጋዎች የተዳፈኑ ሳይሆኑ አይቀርም። አንደኛ ጢሞቴዎስ 4:14 ላይ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። አነሳሳ። እግዚአብሔር የሰጣችሁ ጸጋ እንዲነሳሳ በመንፈስ ቅዱስ። የጸጋ ዘመን ያርግልን እግዚአብሔር። እንጀራ በልተን ኑሯችን ተቃንቶ ስራ ተሳክቶ ልብስ ለብሰን መኪና ነድተን ሰማይ ብንሄድ ምን ያርግልናል? that's life, that's it። ከዛ አንድ ልጅ ሰምታችሁ ይሆናል። ውቅያኖስ ዳር አሳ እያጠመደ እየጠበሰ የሚሸጥ ልጅ ፍሬሽ አሳ ያወጣና እየጠበሰ ይሸጣል። ለመዝናናት የሚመጡትን ማለት ቢቹ ጋር የሚመጡት ላይ ይመጣሉ። የታወቀ ቢች ነው። እዛ ላይ አሳ እየጠበሰ እሱ እያወጣ ይሸጣል። ቆንጆ ነው እና እየመጡ ይበላሉ። እና አንድ ሰውዬ፣ አንድ ሚሊዮነር ሰውዬ አንድ ጊዜ ለመዝናናት ሄዶ እዛ ቢች ልጁን ቁጭ ብሎ ያወራዋል። በቃ ይሄን ነው የምትሰራው አሉ። አዎ አሉ። ለምን አትማርም አሉ። ከዛ ለምን አለ ልጁ። በቃ ትምህርትን ስትጨርስ በጣም ትልቅ ሰው ትሆናለህ አሉ። ከዛ ከትልቅ ሰው ትሆንና እንደኔ ትልቅ ካምፓኒ ይኖራል። ከዛማ ብዙ ገንዘብ ታገኛለህ። ከዛማ በቃ እንደፈለክ ልክ እንደዚህ አይነት ቦታ እየመጣ ትዝናናለህና ትበላለህ አሳ። ወገኖቼ
እችን እኮ ነው ማለት ልጁ ቢማር ዞሮ የሚሆነው ሰውየው የሚነግረው እየሆነ ያለውን ነው። ኦሬዲ የዚህ ዓለም ነገር እየሆነ ወዳለው ነው የሚያመጣ። በቃ እኮ አሁን ለምሳሌ የምንለፋው እኮ በልተን ጠጥተን ቤት ሰርተን ምናምን ለማደር ከዛስ የተጨበጠ ነገር ያስፈልጋችኋል። የተጨበጠ ነገር በእድሜ መጨረሻ ተጸጽቶ እንደጻፈው እንደ ሶሎሞን እንዳትሆኑ። የሶሎሞን ህይወትን የሰሞኑን በጣም አስበዋለሁ እና ያሳዝነኛል። እኛ ቤተክርስቲያን የእሁድ ሰርቪስ ላይ ሰበኩ። ትንሽ ጸሎቱ በጣም አሪፍ ነበር። ጥበብ ስጠኝ ብሎ የጸለየው ግን ሰጠው እግዚአብሔር። ጥበብ፣ ማስተዋል፣ ባለጠግነት ሰጠው። that wasn't the most important ግን it was important ግን it wasn't the most important። አባቱ ምን ልስጥህ ሲለው አንተን ነው ያለው። በቤት ውስጥ እኖር ዘንድ ነው፣ የእግዚአብሔርን ክብር ውበት አይ ዘንድ ነው ዳዊት። እሱስ ስጠኝ እንትን ሙሴ አንተን ነው ያለው። ሳምንት እግዚአብሔር ብቻ ነው የተጨበጠው። እና በዘመኑ መጨረሻ እኮ ሀብትም አብዝቶ ሚስቶችም አብዝቶ ጣዖቶቻቸውን አምልኮ ከእግዚአብሔር ልቡ ሸፍቶ ምዝረ ብሎ ነው ሄደው መክብብ የሚባል የምክር መጽሐፍ ጽፎ የህይወቱ ጭማቂ መክብብ ነው። አይቼዋለሁ። ሁሉ ከንቱ የከንቱ ከንቱ ነውና አየር ለመያዝ እንደመሞከር፣ ጉም ለመያዝ እንደመሞከር ነው። ጉም ስትደርስበት የለም። ከዛ እግዚአብሔርን ፍራ፣ ትእዛዙን ጠብቅ ብሎ አይደል? የሚጨበጥ ነገር ከፈለክ እግዚአብሔር ብቻ ነው። ማይ ፍሬንድስ ላስት ዊክ እንዳሉ ያልኩትን ልምከራችሁ። ስፔክቴተርስ አትሆኑ በእግዚአብሔር መንግስት ውስጥ። የጨዋታ ተመልካች አትሆኑ። what is that meaningful ነገር እግዚአብሔር በዘመናችሁ የሚያደርገው ወጣቶች? what is that meaningful ነገር እግዚአብሔር የሰጣችሁ? በመንፈስ ተሞልቶ ክርስቶስን አምኖ በጸጋ ስጦታ ተይዞ እግዚአብሔርን አገልግሎ እሱን ጸሎት ጸልያለሁ። እግዚአብሔር አንዳንዱን የማይረባ ነገር እንዲያስጥላችሁ ልጸልይ። ፈቃደኛ ናችሁ? እውነት አንዳንዱ የማይረባ ነገር እኮ ሊያስጥለን ያስፈልጋል። አንዳንዱ ምንም የማይጨበጥ ነገር የማይደረስበት ላደር ትወጣለህ እንዴ? የማይደረስበት መሰላል የሚደረስበት እያለ እግዚአብሔር የሚባል ጸጋን ተቀበላችሁ አገልግሉ። እግዚአብሔር በሚሰጣችሁ የጸጋ ስጦታ አገልግላችሁ። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ እንቀላፋ ተብሎ እንደተጻፈ ምንድን ናት ያቺ? መምከር ናት፣ ማገልገል ናት፣ በልሳን መናገር ናት፣ በልሳን የተነገረውን መተርጎም ናት፣ መፈወስ ናት፣ ጥበብ መናገር ናት፣ እውቀት what is that? እኔ ዝም ብለን እንድንሄድ እግዚአብሔር ጠርቶናል ብዬ አላምንም። የሆነች ታለንት አለች እግዚአብሔር በውስጣችሁ ያስቀመጣት። እሷን እንዲገልጣት እንጸልያለን። እሺ በእግዚአብሔር ፊት ነው። ጌት ሲሪየስ ወንድሞች እናቶች፣ ጌት ሲሪየስ። ጌታን ከተከተላችሁ ጌት ሲሪየስ ማይ ፍሬንድ። እግዚአብሔር ሲሪየስ ነው። He's not a joke. Get serious in life. የምር ሁኑ። እኔ ለወጣቶች ትንሽ ብንጸልይ በጣም ደስ ይለኛል። ልጆች እያለን ብዙ ነገር አስጥሎናል እግዚአብሔር። I've seen it in my life. የሚረባ የመሰለንን ነገር ያስጣለ እግዚአብሔር ክብር አለ። የሚረባ የመሰለንን የህይወታችን ፐርሱ የምናደርገውን ነገር ያስጣለ እግዚአብሔር ክብር አለ። what is it? ምንድናት የህይወታችሁ ጥሪ? ምንድናት በውስጣችሁ ያስቀመጣት ነገር? ተዳፍና ከሆነ የሚነሳበት ምሽት ያርገው እግዚአብሔር። አገልግሉ። የሰማይ አምላክ ያከናውልናል፣ እኛም ባሪያዎች ተነስተን እንሰራለን ነው የሚለው ቅዱስ መጽሐፍ። የሥራ ዘመን፣ የማገልገል ዘመን፣ በመክሊታችሁ ነግዳችሁ የምታልፉበት ዘመን እሱ ነው ወንድሞቼ እህቶቼ። አለ ሌላ መክሊት እግዚአብሔር በውስጣችሁ የሚሰጣችሁ በመንፈስ ቅዱስ በእሷ አገልግላችሁ የምትሸለሙ ሰዎች እንድትሆኑ። በዘመናችን መጨረሻ ሩጫውን ጨርሻለሁ ነው እንጂ ምን ከምር ያለው ልንል እንችላለን ወገኖቼ። ሩጫውን ጨርሻለሁ። ምንድናት ያቺ የእግዚአብሔር ሩጫ እግዚአብሔር ላንቺ የለካት? ምንድናት የእግዚአብሔር ሩጫ እግዚአብሔር ላንተ የለካት? ሌላው ሁሉ ይጨመርላችኋል ተብሏል ወገኖቼ። የማይካበዱ ነገሮችን አናካብዳቸው።
አይ ኖ ኢሹስ አሉ በትዳር በቤት በኑሮ በስራ በሚበላው በሚጠጣው በልጆች whatever ይጨመርላችኋል ብሎ እግዚአብሔር የሚጨምር አምላክ ነው። እናንተ ጽድቁን መንግስቱን ፈልጉ፣ መንፈሱን ፈልጉ፣ ስጦታዎችን ፈልጉ፣ አገልግሎትን ፈልጉ። እና እኔ እነኚህን ትምህርቶች በተለይ መንፈስ ቅዱስን ትምህርት እንደዚሁ እንድናልፈው አልፈልግም። በጣም ቲዮሪ ሰልችቶናል። ቲዮሪ ይበቃል። እየጸለይን ሁላችን አዳዲስ እንግዶች ካላችሁ ምናልባት ፈርስት ታይም የመጣችሁ ይሆናል እዚህ ታች ወይ ላይ ወይ ውጪ ምናልባት ድንኳን ውስጥ ወይ ኦንላይን የምትከታተሉና የእግዚአብሔር ትልቁ ስጦታ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱን ተቀበላችሁ አምናችሁ ህይወት እንዲሆንላችሁ እንጋብዛችኋልና እኔ አዲስ ሰው ነኝና ጌታን ማወቅ ፈልጋለሁ የዘላለም ህይወት ነገር ማወቅ ፈልጋለሁ ካላችሁ የስልክ ቁጥሮች እናወጣላችኋለን እዚህ ስክሪኑ ላይ እና ኦንላይንም ካላችሁ እዚህም ካላችሁ probably the best is text ብታረጉ ስሞቻችሁን በዚህ ስልክ ቁጥር then እናገኛችኋለን። አላችሁ እንደዚህ አይነት ሰዎች አዳዲስ ሰዎች ስልኮቻችሁን አውጡና ስሞቻችሁን ቴክስት አድርጉልን። እኔ አዲስ ሰው ነኝ መማር ፈልጋለሁ ማወቅ ፈልጋለሁ ክርስቶስን መከተል ፈልጋለሁ የምትሉ ምናልባት ኦንላይንም ካላችሁ በዚህ ቴሌፎን ነምበር ቴክስት አድርጉ። ወገኖቼ ከዚያስ ሲባል እግዚአብሔርን አገለገለች እግዚአብሔርን አገለገለ እግዚአብሔር በሰጣት ጸጋ እግዚአብሔር በሰጠው ጸጋ ጌታን አገልግሎ አለፈ ከሚባሉት መካከል መሆን የምንፈልግ እንቆምና የመጨረሻ ጸሎት ጸልየን እንጨርሳለን። ጸልዩ ወገኖቼ። እኔ እግዚአብሔር የሐዋርያቷን ዘመን ቤተክርስቲያን ያርገን ካረገን አይቀር እንደው ዝም ብለን እየተሰባሰብን የምንሄድ ሳይሆን ያችን ቤተክርስቲያን ያንን ህዝብ እነኛን ወጣቶች እነኛን ወንዶች እነኛን ሴቶች ያርገን እግዚአብሔርና መንፈሱ በዚህ ዘመን ጄኑዊንሊ እንዲገለጥ ነው የምጸልየው። በጣም ያደክማል። የተሳሳተ ነገር ሲቃወሙ ውሎ ማደር በጣም ያደክማል። በጣም አሰልቺ ነው። ፍሬሽ የሆነ የእግዚአብሔር ፕሬዘንስና መነካት ደግሞ በጣም ያስፈልገናልና የተዳፈኑ ጸጋዎች እንዲገለጡ እንጸልይ። የተዳፈኑ ጸጋዎች እግዚአብሔር በመንፈስ ቅዱስ ነፋስ እንዲነካቸው ምናልባት አንዳንዶቻችሁ ውስጥ ያሉ የተዳፈኑ ጸጋዎች እንዲነሱ ለቤተ ክርስቲያን ጥቅም እንዲሆኑ ልሳናት፣ ትንቢቶች፣ ፈውሶች፣ ታምራቶች፣ ድንቆች፣ መተርጎም፣ ጥበብ መናገር፣ ዕውቀት መናገር፣ ማገልገል፣ መምከር፣ መለገስ እነዚህ የመሳሰሉ ጸጋዎች በዚህ ምሽት የሚነሱበት ምሽት እንዲሆን እንጸልይ። ምናልባት ደግሞ አንዳንዶቻችሁ ካላወቃችሁት የምታውቁበት ምሽት እንዲሆን አይናችሁ እንዲከፈት this is my gift ብላችሁ እንድትወጡ this is my charisma እግዚአብሔር የሰጠኝ ካሪዝማ ይሄ ነው በዚህ በኩል እንድቆም ነው እግዚአብሔር የጠራኝ ብላችሁ እንድትወጡ ጸልያለሁ። በዚህ በኩል እንድቆም እግዚአብሔር ጠርቶኛል ብለን ትንሽ ጸልየን እንወጣለን። ትንሽ አብረን እንዘምራለን እንጸልያለን። ሁልጊዜ በመዝሙር ሪስፖንድ የምናደርገው አብረን ሪስፖንድ እንድናደርግ ነውና ትንሽ ለመንፈስ ቅዱስ እድል እንሰጣለን በመካከላችን እንዲንቀሳቀስና እንዲነካን።
ልቤ አንተን ይላል። እግዚአብሔር አምላክ ኃይል እንጠማለን፣ ክብርህን እንጠማለን፣ መንፈስህን እንጠማለን። ስጦታዎችን በብርቱ እንፈልጋለን። እግዚአብሔር አምላክ ስጦታዎችን በብርቱ እንፈልጋለን። ኢየሱስ እውነት በጣም በመጠማት መጸለዩ ሰዎችን ላበረታታ ፈልጋለሁ። በልቤ ላይ ስለሚሰማኝ ነው። የእግዚአብሔር ኃይል ይጀምራል። የእግዚአብሔር ኃይል ይጀምራል። ሲሰራ ታዩታላችሁ። እንዲሁ ባዶ መጠማት አይደለም። በልቤ ላይ ስለሚሰማኝ ነው። በጣም በመጠማት እየጸለያችሁ ያላችሁ ሰዎች የእግዚአብሔር መንፈስ በጣም በመጠማት እየጸለያችሁ ያላችሁ ሰዎች በእግዚአብሔር መንፈስ ሆኜ እንደገና አረጋግጥላችኋለሁ። እግዚአብሔር ያንን አይቶታል፣ ይመልሳል። በኃይል ይመልሳል። እግዚአብሔር የእግዚአብሔር መንፈስ በላያቸው ላይ ምልክት እንድታደርግላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ኃይል በዛቸው ላይ እንዲመጣ እግዚአብሔር አባት ከተፈጥሮ ውጪ የሆነ ኃይል የምድር ኃይል አይደለም። ነገር ግን እግዚአብሔር አባት ሆይ ከተፈጥሮ ውጪ የሆነ ኃይል በላያቸው ላይ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላክ የክብርህ መንፈስ በላያቸው ላይ ይምጣ። ኢየሱስ 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 የኃይል አገልግሎት ራባባባ ሻዳላ ቦሮሎዲና ማውራባ ሻዳከዳ ቦሮስ የኃይል አገልግሎት ሬቮላ ዲያና ማውራባባባ እግዚአብሔር መንፈስ እያለፈ ነው። ተጠሙት። እግዚአብሔር ማረጋገጫን እየሰጠ ያልፋል። የኃይል አገልግሎት ኔቮዳ ሃላዳጂ ላዱኑ ማሃራባባባ ሻታካዳ ቦሮሎዲና ማጋዳ ዳቦሮስ በላያቸው ለእግዚአብሔር አምላክ ሆይ ምልክትን እየሰጠ እንድታልፍ በኢየሱስ ስም ጸልያለሁ። እነሱም በሚገባቸው አንተም በምትወደው መንገድ እግዚአብሔር አባት ጸልያለሁ። በኢየሱስ ክርስቶስ ስም ምልክትን እየሰጠ እንድታልፍ በኢየሱስ ስም ጸልያለሁ። ኃይል ይሁን በላያቸው ላይ፣ ኃይል ይሁን በላያቸው ላይ። እግዚአብሔር አባት እጅ ከመጫን ጋር የተሰጠ አገልግሎት እንደሚል እግዚአብሔር አባት በጉባኤ ውስጥ ሆነን እንጸልያለን። በኢየሱስ ክርስቶስ ስም ኃይል፣ እሳትን እየጫረ የሚያልፍ ኃይል፣ እሳትን በውስጥ እየቀሰቀሰ የሚያልፍ የመንፈስ ቅዱስ ኃይል ራባባ ሻዳላቦሮሎዲና ማሃራባባስ እግዚአብሔር አባት ሆይ ጉባኤ ታነጽ ዘንድ በዚህ መሃል የሚገለጥ በዚህ ብቻ ደግሞ አይደለም፣ በመስሪያ ቤቶች ውስጥም ጭምር የሚገለጥ የእግዚአብሔር ኃይል የእግዚአብሔር መንፈስ የኃይል መንፈስ መናፍስትን የሚለይ መንፈስ የሚመታ መንፈስ የፈውስ ስጦታ እግዚአብሔር አባት እንዲገለጥ በኢየሱስ ስም እንጸልያለን። የትንቢት ስጦታ እንዲገለጥ በኢየሱስ ስም እንጸልያለን። ኢየሱስ ክብርህን የሚገልጥ ያንተ ኃይል፣ ለወንጌል የሚሆን ያንተ ኃይል፣ ሰዎችን የሚደርስ ያንተ ኃይል፣ ቤተክርስቲያን የምትታነጽበት ያንተ ኃይል እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። ክብርህ እግዚአብሔር አባት ክብርህ 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 እንደገና ላረጋግጥላችሁ ፈልጋለሁ። በመጠማት በእግዚአብሔር ፊት እየጠበቃችሁ ያላችሁ ሰዎች እግዚአብሔር ኃይሉን ይዞ ይገለጣል። እግዚአብሔር ኃይሉን ይዞ ይገለጣል። ጸሎትን የሚሰማ አምላክ ነው። መጠማትን የሚያ አምላክ ነው። እግዚአብሔር ሰጪ ጌታ ነው። ኃይልን ይዞ ይገለጣል። እግዚአብሔር አባት ስለተናገርከን ደሞም እግዚአብሔር አምላክ ሆይ በመካከላችንም እያለፍክ ስላለ እናመሰግንሃለን። ጌታ አባት እናከብርሃለን።
አሁንም እጸልያለሁ እግዚአብሔር ሆይ ገና ብዙዎች እንዲነሱ ገና በብዙዎች ላይ እግዚአብሔር አባታዊ ኃይልህ እንዲሆን እንደ አዲስ ዲስከቨር የሚያደርጉ ሰዎች እንዲኖሩ በኢየሱስ ስም እንጸልያለን። ደግሞ እግዚአብሔር ሆይ ያንን ደግሞ አዳፍኖ ያለ ነገርም እንኳን ቢኖር እግዚአብሔር አባታዊ በአንዳንዶች ላይ እንጸልያለን በኢየሱስ ክርስቶስ ስም ይህ መዳፈን ተወግዶ ኃይልህ እግዚአብሔር አምላክ ሆይ በጉልበት እንዲገለጥ ውሃው እግዚአብሔር አባታዊ ምንጭ በብዛት እንዲፈልቅ በኢየሱስ ክርስቶስ ስም እንጸልያለን። ያለ መከልከል እግዚአብሔር አባት ኃይልህ በዚህ ቦታ ላይ እንዲገለጥ በኢየሱስ ስም እንጸልያለን። ያለ መከልከል የሚፈሱ ስጦታዎች እንዲኖሩ ያለ መከልከል የሚፈስ የመንፈስ ቅዱስ ጉልበት እንዲኖር በኢየሱስ ክርስቶስ ስም እንጸልያለን። የምታድሰውን አድስ ጉልበት ይታደስ በኢየሱስ ስም እንጸልያለሁ። እግዚአብሔር ሆይ የተያዘ ጉልበት በኢየሱስ ክርስቶስ ስም ይታደስ። የተያዘ ጉልበት በኢየሱስ ክርስቶስ ስም ይታደስ። ይንበረከክ የነበረ ያገለግል የነበረ ግን ደግሞ ወደ ኋላ የተያዘ በሁኔታዎች ወደ ኋላ የተያዘ ጉልበት በኢየሱስ ክርስቶስ ስም እንጸልያለን ይለቀቅ። በኢየሱስ ክርስቶስ ስም እንጸልያለን ይለቀቅ። ይለቀቅ በኢየሱስ ስም። ለማገልገል ለመሮጥ በኢየሱስ ክርስቶስ ስም እንጸልያለን ይለቀቅ ይፈታ በኢየሱስ ስም ጸልየን። ክብርህ እግዚአብሔር አምላክ ሆይ በኃይል ይገለጥ። ክብርህ አሁንም ይመንጭ እግዚአብሔር አባቶ ምንጩ ክፍት ብሎ እግዚአብሔር አባቶ በብዙ ውሃ እንዲሞላ በኢየሱስ ስም እንጸልያለን። ብዙ መፍሰስ እንዲሆን በኢየሱስ ስም እንጸልያለን። ኃይልህ እንዲሆን በኢየሱስ ስም እንጸልያለን። ጉልበትህ እንዲሆን በኢየሱስ ስም እንጸልያለን። በመልካምነትህ ስለምትመራን ተመስገን። በክብርህ ስለምትመራን ተመስገን። እናከብርሃለን። ተናገርከን ደሞም ታደርጋለህና ተመስገን። በቃል አስተማርከን እንደ ቃልህ ደግሞ ትገለጣለህና እናመሰግንሃለን። እግዚአብሔር አባት ስምህ ይባረክ። ስምህ ይባረክ። በረከቱን ለመቀበል እጆቻችን በእግዚአብሔር ፊት እንዘርጋ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አባት ይጠብቃችሁ። እግዚአብሔር አምላክ ፊቱን በእናንተ ላይ ያብራ፣ ሰላምንም ይስጣችሁ። እግዚአብሔር በኃይልና በጉልበት ይሙላችሁ። የክብሩ መገለጫ ዕቃ ያደርጋችሁ። እንደገና ላለው የክብሩ መገለጫ ዕቃዎች ያደርጋችሁ። ብርሃኑን በእናንተ ላይ ያብራ፣ ለሌሎችም ምልክት ይሁን። በእግዚአብሔር ሰላም ውጡ። በኢየሱስ ክርስቶስ ስም ጸልየን፣ አሜን፣ አሜን፣ አሜን።